እዚህ ጋር አሁን እኔ የፈለኩት ነገር ምንድነው? በቀለበቱ ዙሪያ ላይ ምን ብዬ ነበር እኔ መለስኩልሽ? ምን አልኩሽ? አንቺስ ምን አደረግሽ? እንደገናስ ምን እንድታደርጊ መከርኩሽ? ያየሽውስ ለውጥ ምንድነው? እሱን ነው እንድታብራሪልኝ የፈለኩት። ስለሱ ሳናወራ ሌላ ማውራት አንችልም። በጥያቄ ላይ ጥያቄ መደረብ ስለሆነ አሁን ማይክሽን ከፍተሽ ንገሪኝ። እኔ ወንድም አለም ያን ጊዜ ስትመክረኝ በቃ በጸሎት ነው የበረታሁት። በጸሎት እና እግዚአብሔር ይመስገን ለውጥ እያመጣሁ ነው። ያኔ በራሴ ላይ ለውጥ እያመጣሁ ነው። ግን ከሱ ጋራ ምንም እሺ መልካም። እንደገና ጥያቄ መጠየቅ ግድ ሊሆንብኝ ነው ማለት ነው። ቀለበቱን እንዴት ማን ሰጠሽ? ቀለበቱ እኔ ጋር ተመለሰ ነው። እሱ ነው ያደረገልኝ። ወሰደችና ቀለበቱን ከዛ ቀለበቴ ስላት የጠጠምኩብኝ ነው ማለት ነው። መልካም። ስለዚህ የመስተፋቅር የእድል መተት ነው ማለት ነው። የእድል መተት፣ የትዳር የእድል መተት ነው ማለት ነው። አዎ እሷ ትዳር ላይ ናት። ህይወቷ ያው ጥሩ እየመራኝ ነው። ግን እኔ ምንም እኮ ምን እያደረግሽ ነበር ጸሎት ስታደርግ የነበረው? አቤቱ ጌታ ሆይ በቃ ለእነሱ ልብ እንዲሰጣቸውና እኔም በራሴ ህይወት እድል እንድኖር እነሱም በራሳቸው እድል እንዲኖር መንፈሱንስ እንዲጋለጥልሽ ምን አይነት ጥረት አደረግሽ? ወንድም አለኔ መንፈሱ አይጋለጥም። ዝም ብሎ ግን በጣም ጸሎት ስናደርግ ይረብሻል ምናምን በቃ እኔ ሊጋለጥ ነው ተቃጥያለሁ ምናምን ይላል። አይጋለጥም ሳይሆን እንዲጋለጥ ምን አይነት ጥረት አደረግሽ? ለምሳሌ አሁን መንፈሱ እንዲጋለጥ አስቀድመሽ ንስሐ መግባት፣ ንስሐ ከገባሽ በኋላ ሱባኤ መግባት፣ ሱባኤ ከገባሽ በኋላ እግዚአብሔር ወይ በቀለበት በኩል የገባውን የእድል መተት ትዳሬን የበጠበጠውን ክፉ መንፈስ ትይዝልኝ ዘንድ ለአንተ አሳልፌ ሰጥቻለሁ፣ እባክህ ያዝልኝ ብሎ መማፀን። ከሱባኤ ከወጣሽ በኋላ ደግሞ እንደገና ቋሚ የሆነ ጾም ጸሎትና ስግደት ጀምረሽ አንድን መልአክ ይዘሽ ያንን መልአክ መናፍስቶች እንዲይዝልሽ እየተማጸንሽ አስቀድመሽ ከመቀጥቀጥሽ በፊት የዛን መልአክ ድርሳና መልክ እየጸለሽ አሁን ለምሳሌ ቅዱስ ገብርኤል ከሆነ ሊቀ መልአክ ቅዱስ ገብርኤል ሆይ ይህንን በቀለበት ወደ እኔ የገባውን ሕይወቴን ያመሰቃቀለውን ክፉ መንፈስ ትይዝልኝ ዘንድ ለአንተ አሳልፌ ሰጥቻለሁ፣ ያዝልኝ እያልሽ ትማጸኛለሽ ማለት ነው። ከዛ በኋላ በዛ መልአክ ስም ያንን መንፈስ መቀጥቀጥ፣ ለዛ መልአክ መባ ማስገባት፣ በዛ መልአክ ስም የበረከት ስራ መስራት፣ መማፀን፣ ሳያቋርጡ መጸለይ፣ መስገድ። በመሃል እያቋረጡ ከሆነ መንፈሱ የሚጋለጥበት ጊዜ ያራዝማል። እነኚህን ክፍተቶች መቀነስ። ሁለተኛ ደግሞ እኛ ጋር መስተካከል ያሉ ነገሮች አንዳንድ ነገሮች ሊኖሩ ይችላሉ። ለምሳሌ ቂመኛ መሆን፣ ያንን ሰው ማሰብ፣ ተሳዳቢ መሆን፣ እነኚህ ነገሮች ካሉ ማስተካከል። እነኚህ ነገሮች ላይ እህቴ እነዚህ ነገሮች ላይ በአሁኑ ጊዜ ጥሩ ላይ ነኝ። በፊት ነበር በጣም የምሳደበው። ምንም በቃ ጭራሽ አይታሰብም። ከወንድ ጋር ከ15 ቀን በኋላ ስለ ትዳር ማሰብ አይታሰብም። በቃ ሳድባለሁ፣ ተሳድቤ ወደዛው ከህይወት ይወጣሉ። በቃ ነው ተሳድበሽ ማራቅ ማለት ነው። አሁንም አለ ይሄ ነገር? አዎ አሁንም ለሞከር ጀምሬ ልክ እስኪ እግዚአብሔር ቢፈቅድ ብዬ አሁንም ይሄንን በስድብ አባረርኩት። ይሄ መስተካከል አለበት እህቴ። አንደኛ ያንቺንም ፍላጎት እንደዚህ አይነት ነገር በነገራችን ላይ ጸባይ ሲስተካከል ጸባይ በሁለት ነገር ሊመጣ ይችላል። አንደኛ ከመናፍስት፣ ሁለተኛ ደግሞ ከራሳችንም ጭምር። ለምሳሌ እኛ ጋር የሆነ እንደዚህ አይነት ነገር ባህሪ ካለ አጋንንት ደግሞ ሲጨመርበት በእሳት ላይ ቤንዚን እንደመሆን ነው። እኛም በራሳችን ለማስተካከል ባህሪያችንን ለመግራት ጥረት ማድረግ፣ መናፍስቶቹን ደግሞ መገሰጽ መቻል አለብን። ይሄን ማድረግ ከኛ ይጠበቃል። ነገር ግን
አሁን አንቺ እዚህ ጋር በጣም አትኩሮት ሰጥቼ የምጠይቅሽ ነገር ምንድን ነው? ይሄ በመሀል ማቋረጡ አለ ወይ ጸሎትና ስግደት? ሁለተኛ ደግሞ ፎከስ የምታደርጊው አንቺ ላይ ብቻ። ለምሳሌ አሁን እኛ በስግደታችን ብዛት ብቻ በመቁጠሪያ በመቀጥቀጣችን ብቻ መናፍስት እንዲጋለጡ የምናስብ ከሆነ አይጋለጡም። በመሀል የእግዚአብሔርን እርዳታ እየጠየቀ መሆን አለበት። ምክንያቱም ያለ እኔ ምንም ልታደርጉ አትችሉም፣ በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል ይላል። ከዚህ በፊት ደጋግሜ እንደነገርኳችሁ ማለት ነው። ለምሳሌ እንበልና እኔ በመንፈስ በመቀጥቀጤ ብቻ መንፈስ እንደሚጋለጥ ማስብ ከሆነና ዝም ብዬ ብቻ መናፍስቱ ላይ እያተኮርኩኝ መቀጠቀጥ ከሆነ የእግዚአብሔር እርዳታ ግን ማልጠይቅ ከሆነ አይጋለጥም፣ ያደፍጣል፣ ይደበቃል። ምክንያቱም በራሴ ጥረት ብቻ ነው መንፈሱን ለማጋለጥ እየታገልኩ ያለሁት። ግን አምላኬን እባክህ ያዝልኝ፣ አምላኬ በመቁጠሪያ ላይ አንተ ተጨመር፣ በስግደት ላይ አንተ ተጨመር፣ ጌታ ሆይ ህይወቴን አስተካክለው፣ ጸባዬን ቀይረው። ለምሳሌ እንበልና እኔ አንደኛ የራሴም ጥረት ማድረግ አለብኝ። ለምሳሌ እንበልና መንፈሱ አፌ ላይ ተቀምጦ ያሰድበኛል በል። እየተሰማችሁ ነው ግን አይደል? ድምጼ ከይቅርታ ጋር ሰማ ነው። መልካም። ለምሳሌ እንበልና እኔ እሳደብና አባራለሁ እንበል። ሰው እሳደባለሁ፣ አባራለሁ። አሁን መሳደቤ ከሁለት አንግል ማየት አለብኝ። አንደኛ የራሴን ጸባይ፣ ሁለተኛ ደግሞ የመናፍስቱን ግፊት አለ እንበል። አሁን እኔ ትንሽ የመሳደብ ጸባይ ካለ መንፈሱ ላይ ከተጨመረበት ስድቤን እጥፍ ያደርገዋል። የኔ አንድ እጅ መሳደብ ባህሪ ሊኖር ይችላል። አንድ እጅ መሳደቡ የኔ ባህሪ ሊሆን ይችላል። ከሶስት እጅ ማለት ነው። ሁለቱ እጅ የማን ሊሆን ይችላል? ሁለቱ እጅ የማን ሊሆን ይችላል? የአጋንቱ ሊሆን ይችላል። ስለዚህ አንድ እጁን እኔ ማስተካከል የኔ ድርሻ ነው። አንድ እጁን፣ ሁለት እጁን ደግሞ ምን ማድረግ አለብኝ? መናፍስቱን ተቃውሜ አስተካክላለሁ ማለት ነው። ከኔ ጥረት ጋር መናፍስቱን የምቃወመው ተቃውሞ አንድ ላይ ሲደመር ጸባይ ይስተካከላል ማለት ነው። በተጨማሪ ደግሞ የማን እርዳታ ጠይቃለሁ? የእግዚአብሔርን እርዳታ። ጌታ ሆይ ጸባይን አስተካክለው፣ ባህሪያቸው አድርገው የሚሳደቡት መናፍስትን ገስጽልኝ፣ ስራቸውን አስቁምልኝ፣ የኔንም ጸባይ ግራልኝ እለዋለሁ፣ አስተካክልልኝ እለዋለሁ። ራሴም እየተጨረጨርኩ ጸባይ ለማስተካከል መናፍስቱንም እየተቃወምኩ የእግዚአብሔር እርዳታ እየጠየቅኩ ይስተካከላል አይስተካከልም? ይስተካከላል አይደል? እሺ የእግዚአብሔርን እርዳታ ሳልጠይቅ እኔም የራሴን ጥረት ሳላደርግ ዝም ብዬ ብቻ መናፍስቱን መቃወም ከሆነስ ይስተካከላል? አይስተካከልም። ሁለት ነገር ይቀረኛል ማለት ነው። አንደኛ እኔም ጥረት እያደረኩ አይደለም፣ ሁለተኛ የእግዚአብሔር እርዳታ እየጠየኩ አይደለም። አያችሁ አይደል? እነኚህ ሶስት ነገሮች መሟላት አለባቸው። ሶስት ነገሮች እህት ወንድሞች፣ መናፍስትን ስንፋለም እነኚህ ሶስት ነገሮች መካተት አለባቸው። አንደኛ የእግዚአብሔር እርዳታ፣ ሁለተኛ የራሳችን ጥረት ያንን ነገር ለማስተካከል፣ ሶስተኛ ምን ማድረግ? መናፍስት መቃወም። ታስታውሱ እንደሆነ የቅዱስ ሚካኤል ድርሳን ላይ አንድ ሰውዬ ሁሌ እየመጣ ቤተክርስቲያን ቅዱስ ሚካኤል እባክህ እርዳኝ፣ ከድህነት አውጣኝ ይለዋል እየመጣ። የራሱን ጥረት ግን ምንም አያደርግም። አይነግድም፣ ምን አይል፣ አያርስ፣ አይኮተኩት። በቃ ዝም ብሎ ብቻ እባክህ ከድህነት አውጣኝ ይለዋል። አንድ ቀን ቅዱስ ሚካኤል መጣ። አንተ ሰው ለምንድን ነው የምትዘበዝበኝ? ዝም ብለህ ትጠይቀኛለህ፣ ግን በራስህ ጥረት አታረግም። አታርስ፣ የምትዘራውን እንዳልባርክልህ፣ ፈጣሪ እንዲባርክልህ እንዳልጠይቅልህ አታርስ። በንግድ ትርፋማ ፈጣሪ እንዲያደርግልህ እንዳልማጸንልህ አትነግድ። ይሄው አንተም ሰነፍ ሆነ ሚስትህም ልጆችም በድህነት በራብ ትገረፋላችሁ። ወጥተህ ነግድ፣ አትርፍ። ከዛ እኔን ጠይቀኝ፣ እኔም ደግሞ አምላኬን እማጸንልሃለሁ፣ እንዲያበረክትልህ፣ ስራህን እንዲባርክልህ አለው። መንገዱን ምራኝ አለው። ከቤተ ክርስቲያን ኤጲስቆጶስን ሂድና ተቀበል፣ ተበድር ብር ከቤተ ክርስቲያን። ከዛ በሰጠ ገንዘብ ሂድና ነግድ፣ እኔም ፈጣሪን እማጸንልሃለሁ፣ ያበረክትልሃል አለው። እሺ ብሎ አደረገ፣ አበረከተለት። መጀመሪያ የማን ስህተት ነበረ? ንገሩኝ። አሁን የሰውየውም ስህተት ነበር አይደል? መማፀን ብቻ ነው።
የራሱን ጥረት ግን እያደረገ አይደለም። የራሱም ጥረት ይጠበቅበት ነበረ ማለት ነው። እና እዚህ ጋር የምንረዳው ነገር ምንድነው? 3 ነገሮችን ተግባራዊ እያደረግን ነው መሆን ያለበት። የእግዚአብሔርንም እርዳታ፣ የራሳችንም ጥረት፣ እንደገና ደግሞ በሶስተኛ ላይ ደግሞ መናፍስትን መቃወም እና እህተ ዓለም እህተ ገብርኤል ይሄ መሳደቡ ባህሪ ከመናፍስት ብቻ እንዳይመስልሽ። አንድ እጅ ቢያንስ የአንቺ እጅ ይኖረዋል። 2 እጅ ቢሆን የመናፍስት ቢሆን የአንቺ ደግሞ 1 እጅ ይሆናል። ሁለተኛ ደግሞ አንቺም ጥረት ማድረግ አለብሽ፣ መናፍስቱን መቃወም አለብሽ። ሶስተኛ ደግሞ አጥብቀሽ የፈጣሪን እርዳታ መጠየቅ አለብሽ። በመከራ ጊዜ ጥራኝ አድንም አለው እደርስም አለው ለምኑኝ እሰጣችኋለሁ ብሏልና። ተረዳሽኝ አይደል እህቴ? እህተ ገብርኤል እነኚህ 3 ነገሮች ማሟላት ያስፈልጋል። ሁለተኛ ደግሞ መናፍስቶቹ የመጋለጣቸው ጊዜ ከተራዘመብሽ ሱባኤ መግባትን አብዢ። አንዴ ብቻ አይደለም እሺ፣ ደጋግሞ መጠየቅ። እረፍት እየወሰድሽ በመሃል ለምሳሌ 1 ቀን 7 ቀን ያሻደ ሱባኤ በመሃል ደግሞ ጋብ ሰተሽ እረፍት ከወሰድሽ በኋላ መደበኛ ጸሎት እያከናወንሽ አጋጣሚ ስታገኝ አሁንም ትገበያለሽ። አሁንም ወይ የ3 ቀን ወይ 1 ቀን ትገበያለሽ፣ ትጠይቂያለሽ እስኪከፈትልሽ ድረስ። ልክ ያዕቆብ እግዚአብሔርን ካልባረከኝ አልለቅም እንዳለው አንቺም ሁሌ እሱ መጠየቅ ትማጸኛለሽ። ያን የእግዚአብሔር አምላክ 1 ቀን ይሰማሻል ማለት ነው ጸሎትሽን። ተረዳሽ አይደል? ሌላው ደግሞ አደራ ከምልሽ ነገር አንድ ነገር አለ። ምንድነው ካልሽ ከፈጣሪሽ ጋር ያለሽን ሪሌሽን አጥብቂ። እንዲህ ብሎ ተናግሮ ነበረ ታስታውሽ እንደሆነ ወንጌል ላይ፣ ነገር ግን አስቀድማችሁ ጽድቁንና መንግስቱን ፈልጉ ይህም ሁሉ ይጨመርላችኋል። ነገር ግን አስቀድማችሁ ጽድቁንና መንግስቱን ፈልጉ። እኔን ፈልጉኝ ማለት እኮ ነው። የሆነ ፍላጎታችሁ እንዲሟላላችሁ ከመጠየቃችሁ በፊት እኔን አስቀድማችሁ እሹኝ ፈልጉኝ እኮ ማለቱ ነው። መጀመሪያ ከኔ ጋር ያላችሁን ህይወት አስተካክሉት። እኔን ተራቡኝ ተጠሙኝ ማለት እኮ ነው። እግዚአብሔርም ፈልጉት። ከዛ ከእግዚአብሔር የምትፈልጉትን ጠይቁ ማለት ነው። ሁለተኛው መስመራችን እሱ ነው። መጀመሪያ እግዚአብሔርን መፈለግ፣ ከዛስ ከእግዚአብሔር የምንፈልገውን ነገር መጠየቅ ማለት ነው። አሁን ተረዳሽኝ እህቴ? እዛ ላይ ስሪ። ትልቁ ነገር እግዚአብሔር አምላክን ፈልጊው። ከአንተ ጋር ጌታ ሆይ ወደ አንተ አቅርበኝ፣ እኔነቴን ወደ አንተ አቅርበኝ በይው። ግልጽ ነው አይደል? ይሄን አድርጊ። ከዛ በኋላ ሌላው ይከተላል ማለት ነው። እነኚህ ነገሮች ተግባራዊ እያደረግሽ ነይ። በተረፈ በርቺ። እሺ፣ ተራ ቁጥር ስንት ነበረ? 1 ወለተ ኪዳን መተሻል። ወለተ ኪዳን ማሱ ቁጥር አስቀድመኝ። እሺ፣ አስቀድመኝ ጠብቂ። እሺ፣ ወለተ ኪዳን ሰዎች ሊመጡ ስለሚችሉ ከይቅርታ ጋር አስቀድም። መልካም። እሺ፣ ጥያቄ መጠየቅ አልቻልኩም ወንድሜ፣ መንፈሴም ስለመጣ እሺ። በአብ በወልድ በመንፈስ ቅዱስ ስም ኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በሊቀ መልአክ በቅዱስ ሚካኤል ስም የምትታሰሩ መናፍስት እነማን ናቸው? ተናገሩ፣ ቶሎ ተናገሩ። ዝም በሉ ተብለን ነበር። ተብለን የተላክን አለ። እድሳት ነው። ዝም በሉ። አዎ በተኛችበት አንቺ ገደሉ ነበር የተባለው። አልቻልንም። አንቀና ነሳታለን፣ ትነሳለህ፣ ይቀሳቀሳታል። ማን ናችሁ የምትታሰሩት? አሁን ማን ናችሁ? ሁላችሁም ራሳችሁን አጋልጡ አንድ ባንድ። በሊቀ መልአክ በቅዱስ ሚካኤል ስም መንፈስ የድል የትምህርት ግደል የተባለ የዝሙት መንፈስ ግደል ተብለ የተላክ። ሌላስ ቡዳ አብራከረት በቃ አብራከረት። ሌላስ? እናንተ ብቻ አይደላችሁም፣ ሌላም አለ። ራሳችሁን አጋልጡ ሁላችሁም አንድ ሳይቀር። ቅም ብላችሁ ነው የምትወጡት።
ኦ ሚካኤል ኦ ሚካኤል ኦ መተልብን ካህናርያም ትሰምሪ ይጸሱራፌ ዘምሩ ሳርኡስ ወዘምልኡ ላልኡል ጊዜ ጸዋኩ መንፈስ አለን፣ ሸፍቀረበ የያዘ መንፈስ አለን። ለቱሳን ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀል። የተደበቅ ሌላ የተደበቅ በትናለን እጅና እግሯን ስር የምናደርጋለን። በቃ እኛ ነን። ሌላስ ግን የድል መታት ነን። ሌላስ እኛ ብቻ ነን። በቃ አንሳ ይለተ ወናዳንነ ቅዱስ ሚካኤል ርዳአነ በጸሎትከ ተማኅፀነንነ አርዌ ጉጉይ እይማአነ ወእይምስጠነ እምነ ገነቱ ዘሄዶ ለአዳም አቡነ ሊቀ መላእክት ቅዱስ ሚካኤል ይበቀለ። ሌላስ ቅዱስ ሚካኤል አጋልጣችሁ ሁላችሁም ራሳችሁን አጋልጡ ቶሎ። እኛ ነን። በምድር እኛ ብቻ የምትፈታተኑት እኛ ዛን መንፈስ ስግደት አንፈልግም። ስግደት አስጠልቶናል፣ አስቆመናል። እሺ ስግደት ጾምን አስቆማችኋል። አስፈትተናል። ሌላስ ጾምን ማስቀሳሰች አንፈልግም። እኛ ሌላስ ግን ይቃጠላል። ጽጌ ማርያም አንቺ ድረግ በላ ጸሎት የሷን ቅዳሴ ማርያም አንጀመረችብን። ወይኔ ሌላስ በቃ እኛ ብቻ ነን። ወገብ እንይዛለን፣ እንይዛለን። በሊቀ የድል መላእክት መተት ካሸናው ግብ በቅዱስ ሚካኤል ስም እስር እናደርጋለን። እጅ እግር እስር እናደርጋለን። ሌላስ ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ኖህ በከመ ጸሐፈ ሶበ እፄው ስመከ ከሲቴ አፈ ረዳኢ ምንዱባን ሚካኤል በከመ ታለምድ ዘልፈ ለረድኤቴ ነአ ሰፊያከ ክንፈ ቅዱስ ሚካኤል አቃጥለ። ሌላስ ጨጓራ ብለን ጠዋት ጸበል ተጠጣብናለች። ግን ጠዋት ጸበል ተጠጣብናለች። ግን ጨጓራን ነው የምንለጣት። ተነስ ከጨጓራው ላይ ማንም የምትልጣት ጨጓራዋን ማንም የምትልጣት በምግብ ነው በምግብ የገባን የትምህርት ዕድል መጠጥ ላይ በጣም በድንጋጤ ገባን። የትምህርት ዕድል ተነስ ከጨጓራዋ ላይ ቶሎ ተነስ፣ ቶሎ ውጣ፣ ቶሎ ውጣ፣ ቶሎ ተነስ፣ ተነስ በቅዱስ ሚካኤል ስም ቶሎ ውጣ። ሌላስ የቀረ የድል መተት ወስደናል። ጥድት አለፈለክነ። እሺ ሌላስ በቃ ጉዳ የምን የሀዘን መንፈስ ስቅስቅ ብለን ላይ ዝሙት አለምተን እሺ ሰራል። ወደ ግንባር ውጡ። የቀረ በሊቀ መላእክት በቅዱስ ሚካኤል ስም የለም እባክህ። በሽታችሁን አንሱ። ከእጇ፣ ከእግሯ፣ ከአይምሯ፣ ከሆዷ፣ ከጨጓራዋ፣ ከመላ ሰውነቷ ውጡ። ከእድሏም ተነሱ። ከጎሮሯ ውጡ። ሁላችሁ ሰራዊታችሁን ሰብስቡና ወደ ግንባር። በአብ በወልድ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም ፈታኝ። በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ቶሎ በል። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከነሰራዊታችን ከመላ ሰውነቷ ከሕይወቷ ወጥተን በሽታችንን ሙሉ ለሙሉ አንስተን እድሏን ከፍተን
እድሏን ከፍተን እስከ ምንሽን ድረስ ምንም ስራ ላልሰራ እስከምንሽር ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ከነ ሰራዊታችን ግንባር ላይ ከነሰራዊታችን ግንባር ላይ በትምህርተ በትምህርተ መስቀል መስቀል ታስረን ተገዝተናል። ከነሰራዊታችን ተገዝተናል። ሊቀ መላእክት ቅዱስ ሚካኤል እስራታችንን ያጽናብን። ሊቀ መላእክት ቅዱስ ሚካኤል ስራታችንን ያጽናብን። በየቀኑ ከዛሬ ጀምረን ስግደት በየቀኑ ከዛሬ ጀምረን ቶሎ በሉ። ከዛሬ ጀምረን በየቀኑ ከዛሬ ጀምረን በሊቀ መላእክት በቅዱስ ሚካኤል ስም በሊቀ መላእክት በቅዱስ ሚካኤል ስም 12 ቢሊዮን እንሰግዳለን። 12 ቢሊዮን እንሰግዳለን። ይህንን ትእዛዝ ባንፈጽም ሊቀ መላእክት ቅዱስ ሚካኤል እጥፍ ድርብ አድርጎ ይበቀለን። ሊቀ መላእክት ቅዱስ ገብርኤል ቅዱስ ገብርኤል እጥፍ ድርብ ሊቀ መላእክት ቅዱስ ሚካኤል እጥፍ ድርብ አድርጎ ይበቀለን። ሊቀ መላእክት ቅዱስ ሚካኤል እጥፍ ድርብ አድርጎ ይበቀል። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ መልሱ ልብ። እግዚአብሔር ይከስሰ። እሺ ለተለየ መጠየቅ ትችላለሽ። አይ እኔ ጥያቄ የለኝም። ስላሴ እግዚአብሔር ስራ መሆኑን አውቃለሁኝ። ያው ፈተናዎች እንዳሉ ናቸው። ብቻ አመሰግናለሁ። እሺ ያው እንዲታሰር ነው አይደል? ችግር የለውም። መልካም እሺ ታለምዬ፣ እግዚአብሔር አምላክ ፍጻሜሽን ያሳምርልሽ። በርቺ፣ ጽኚ፣ እሺ አይዞሽ። መጽሐፍ ቅዱስ ላይ እንደዚህ ተብሎ ተጽፏል። ልትቀበለው ያለህን መከራ አትፍራ፣ እስከ ሞት ድረስ የታመንኩን የሕይወት አክሊልንም እሰጥሃለሁ ተብሎ ተጽፏል። ስለዚህ በርቺ፣ እስከ መጨረሻው ጽኚ፣ አይዞሽ። እግዚአብሔር ፍጻሜሽን ያሳምርልሽ። እሺ ማይክ የከፈታችሁ ማይካችሁን እየዘጋችሁ እሺ። ከእናንተ የሚመጣው ድምፅ ይረብሻል። ተቆጣጠሩ ማይካችሁን። ቅድስት የተጻድቅ አሁን ማይክሽን ከፍተሽ ነበረ፣ ያንቺ ነበር የሚንሻሻው። ማይካችሁን እየተቆጣጠራችሁ ፈልጌን ያገኘሁት ተራ ቁጥር 1 ማሾ ወለተ ኪዳን መቀጠል ትችላለሽ። እሺ ወንድማችን ገብቻለሁ። የኔ ጥያቄ ወንድማችን ስለ ልጄ ነው የምንጠይቀው። ልጄ ስትወልድ ደም ጠጥታለች። ስትወለድ? አዎ ደም ጠጥታለች። እንዴት ደም ጠጥታለች ማለት? እንዴት ልጠጣ ቻለች? ስትወልድ ደም የሚፈስ ደም አለ አይደል? እሺ ጠጥታለች፣ ብዙ ደም ጠጥታለች። ከዛ በኋላ ብዙ ሕክምና ሄዳለች፣ ኦፕሬሽን ሆናለች፣ ብዙ ነገር አድርጋለች። እንዴት ልትጠጣ ቻለች ስልሽ ሰውን ያጠጣት ወይስ እዛ ስትወለድ ነው? ስትወለድ ነው ከማፀን ራሱ ሞተች ተብለትና አዎ በቃ እኔ ተዳከምኩ፣ ሲወልድ ተዳከምኩና ሐኪም ምናምን አልነበረ። እሺ ከዛ በኋላ ወጣችና ሞተች ተባለች። ከዛ በኋላ አልሞተችም፣ ወጣች። 15 ቀን ምናምን ሕክምና ተቀመጠች።
ወደ እኔ መጣች። ከዛ በኋላ ዳነች ተባለች፣ ግን አልዳነችም። እኮ ቆይ እኔ ግራ የገባኝ እዚህ ጋር እህቴ ደም ጠጥታ ነው የተወለደችው ስትይ ም- መንፈሱ ለምሳሌ አፏ ላይ ደም ጭ- ጭ- ጎርሳ ተወልዳ ነው ስትወለድ ወይስ ከምን አንጻር ነው እንደዛ ልትይ ቻልሽው ብዬ ነው። አ፣ ጭንቅላቷ ከወጣት ጭንቅላቷ መስመስለስ ጭንቅላቷ ከወጣት በኋላ ማህፀን በቃ መድፋት አቆምኩ። እኔ ተዳከምኩ። ጭንቅላቷ ከወጣ ከዛ በኋላ ብዙም ደምና አዎ እሺ ከማህፀኔ ጭንቅላቷ ከወጣ በኋላ እህ ደክሜያለሁ። ምንም መድፋት አልችልም። ከዛ በኋላ እሷ ደግሞ ብዙ ደም ጠጣች፣ የቆሸሸ ደም ማለት ነው። እሺ ከዛ በኋላ መሀል ጭንቅላቷ ነው ያለው። ምንም አካላቷ አይሰራም። አካላቱ አይሰራም። እሺ ምንም ጭንቅላቷ ኦፕሬሽን ሆናለች። እህ እሺ ሙሉ ለሙሉ ጭንቅላቷ የአንድ አመት 3 ወር እያለች ኦፕሬሽን ሙሉ ለሙሉ ጭንቅላቷ ሆናለች። አሁን ግን የጨነቀኝ በጣም ሞት ራስሽን አረጋጊና ጠይቂ እህቴ። አሁን ግን ምን ሆነች? ምን ሆነሽ ነው ያልሽኝ እህቴ? ማይክሽን ክፈችው። እየተዳከመች ነው የምትመጣው። መጀመሪያ ደህና ነበር። መቀጥቀጥ ከጀመርኩ መስገድ ከጀመርኩ ግን አሁን በቃ ተዳክማለች። አሁን ሲያት ፎቶ ስትልክልን በጣም ምንም በቃ አጥንትነት የቀረች ፎቶ ስትልክልኝ መቀጥቀጥ እናቴ ፎቶ ላክልኝ አያሳየኝም። ልጄ ስትለም ደህና ነች ብቻ ነው የሚውልኝ። አሁን ግን ፎቶ ላክልኝ ሲዛም በጣም ነው ምንም አጥንትነት የቀረች ምንም የላት። ምግብ ትበላለች ግን በቃ ምንም ይወጣል። ምንም ሆደ አይቆምም። እጇ አይሰራም፣ እግሯ አይሰራም። ከቀን ወደ ቀን ነው የሚገዳል። እስከ ዛሬ ደህና ነች ይሉሽ ነበረ? ሱራ ምናምን መልካም እስቲ ባለፈው ወራት ሱራ ማርያም ሄዳ ነበረች እና ደህና ሆነች። ስትመለስ ደግሞ ቤት ስትገባ ደግሞ እንትን ተመለሰ። ቤተሰብ ባዕድ አምልኮ ያመልካል እንዴ? አዎ ቡና ያመልካሉ? ምናምን ይጠጣል። አዎ እናቴ አቁማለች። እኔ ቡና አልጠጣም ማለት ነው፣ ግን ሽታ ታሽታታለች። ሽታ እንደዚህ ታሸታታለች? እንደስ ነው። አዎ አዎ እኔ አላውቅም፣ ግን ብዙ ጠንቋይ ደፍተራ ምናምን ሄጃለሁ፣ ወስዳታለሁ። አንቺ ነሽ አባቴና ወሰድሻት ወይስ እህቴ ቤተሰብ ነው የወሰዷት? እኔ ራሴ ሄጄ ላሳክማት ጸበል ላሰጥባት ብዬ ሄድኩ እና ምን ጠንቋይ ከሄድኩ ደግሞ 2 ወር 20 ቀን ወደ ስደት ተመለስኩ። ምንም አላደረኩም። ቆይ መጀመሪያ ወደ ጠንቋይ ቤት የወሰድሻት ከጠንቋይ ከሄድኩ በኋላ ወደ ጠንቋይ ቤት ከመሄድሽ በፊት እኔ ነው ወይስ ጠንቋይ ቤት ከሄድሽ በኋላ ነው ወደ ጸበል የወሰድሻት? መጀመሪያ ጸበል አሰጠብኩትና መልሼ ደግሞ ወደ ጠንቋይ ወሰድኳት። ለምን ውሰጂ ተብለሽ ገፋፍተውሽ ነው የወሰድሻት? አዎ እህቴ ናት፣ ታላቅ እህቴ ናት። በቃ የእነሱ ሰራተኛ ነው ማለት ይቻላል። በጣም ነው የምትሄደው እና ጠንቋይ የአባቴ ቤተሰብ ነው። እኔ ጠንቋይ አልወድም፣ ግን የአባቴ ቤተሰብ ነው እና እንሂድ ስልን አይ እኔ ጠንቋይ አልወድም፣ ጠንቋይ መሄድ አልወድም ስላ አይ ጠንቋይ አይደለም በትግርኛ ፈላጥ ነው የሚባል ፈላጥ ነው እና ምንም ማለት አልሆነም ስትለን ከሄድኩ በኋላ ደግሞ ግን መጣሁ ስደት። ምንም አላደረኩም፣ መጣሁ በቃ። ልጅሽን አስቀምጠሽ ጠለሽ መጣሽ ወደ ስደት? በቃ አዎ። እሺ ደብተራው ወይም ደግሞ ጠንቋዩ ጋር ከወሰዳት እሱ በኋላስ? ጠንቋይ ቤት ከወሰዳት በኋላስ ምን አይነት ምልክት አሳየች ልጅቷ? ምንም አላገኘት። የታነቀ ሰው ገመድ አምጡና እዚህ ያደረጉ የጅብ ቆዳ እየተባለ ሱር ምናምን
እየተባለ ወሰድኩ። እሱም ክርስትና የኔን የልጄ ሰጠሁ። እሺ መልካም። በቃ ምንም አላመጣን። በሊባኖስ ጸበል ሄዳች ነበርና በቃ ከወለድ ደግሞ ተመለሰ። እሱ የአባ ሊባኖስ ጸበል ስትሄድ ትሞታለች። ኖርማል ሞት ትሞታለች። ስትመለስ ሞተች ማለት ከጸበል ስትወጣ ደህና ትሆናለች። ቤት ስትገባ አይኗ ያያል ትንፋስ ያለት። ግን እሱ ጸበል አይወስዳትም፣ ምንም ታምር አይወስዳትም። መልካም። አንቺ ሴት አለምዬ ልጅሽን አልሰጠሽም አሳልፈሽ? ለማን ሰጠሽ አሳልፈሽ? ስለ ሃይማኖት ካወቅሽ በኋላ? ለአባቴ ለቅዱስ ገብርኤል ለቸር መድኃኒዓለም። መልካም። እስቲ ቆይ አንዴ እህቴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም አተ ስማ አተ በሊቀ መላእክት በቅዱስ ገብርኤል ስም አተ ውስጥ ያረፈት ማነው? ልጇን የምታሰቃያት ልጇን የምታሰቃያት ማነው? ባለፈው ነገርኩ። ባለፈውም ነገር ያውቃል። ልጇን የምታሰቃይ ባለፈውም ነገርኩ። በቃ ቤተሰብ ዛር የቤተሰብ ዛር ሌላስ? ጠንቋይ። አዎ ጠንቋይ ደብተራ። ጠንቋይ ደብተራ ሌላስ? አዎ አጥንት አስቆራት። አጥንት አስቀረዋት። አዎ ምንም ደም ያላት ስጋ ያላት በቃ መግደል ነው። ምንም ጎሮሯን ብታንቃት ማለት ጎሮሯን ብታንቀው። አዲስ የታደሰን ባለፈው የመጣን ግሩፕ አሁን ከኔ የገባት ግሩፕ አትገባም። ከግሩፕ ለምን ደግሞ አትገባም? አስወጣት ከግሩፕ አስወጣት፣ አስጨንቃት፣ የጾምቱ አስበላት። በቃ የዛ መንፈስ አስበላት፣ አስጨነቃት፣ አሰበራት። ወልቆ አስጨነቃት፣ አሰበድካት። በቃ ምግብ ሙሉ ለሙሉ አስበላት። ትናንትና ጀምራ ትበላለች። ወይ ተነሳ፣ ከጎሮዋ ውጣ፣ አይገርምም? ከጎሮዋ ውጣ፣ ትውጣ ከጎሮዋ። ፀጉሯን ሙሉ ለሙሉ ራሱ ውር አደረኩትና ፀጉሯ ቁር። በሊቀ መላእክት በቅዱስ ገብርኤል ስም ከጎሮዋ ውጣ፣ ቶሎ ከጎሮዋ ውጣ። በቃ ሁሉ ስራ ሰራት። ወደ ላይ እያልክ አታስጨንቃት። ከጎሮዋ ውጣ በቅዱስ ገብርኤል ስም። ሰላም ገብርኤል መልአክ ለአዲ ማርያም ዛይረፈ ከመእዜኑ ህድ ወአኮ ትሩፈም እግዚአብሔር አበኒ ሲሳይ ልቡና ወአፉ የሙሴ ለእመ ኮነ ጸያፍ ጰራቅሊጦስ አሮን ይኩነኒ አፈ። ቅዱስ ገብርኤል ይረድ። ተነስ ከጎሮዋ ላይ ቶሎ ውጣ። ተነስ ከጎሮዋ። አታስጨንቃታ። ስጋነካ አታስጨንቃት። ተነስ ከጎሮዋ። በስነ ስርዓት ተናገር። ተነስቻለሁ። ቤተሰብ እያመልካል እንዴ? እያመለከ ነው ቤተሰብ? አዎ ፍቅር ግማሽ ለግማሽ እያመልካል። ልጅቷን ወደ ጠንቋይ ቤት ወሰደ አለ አሁን በቅርቡ ከቤተሰብ። አይ እንዳትወስዳት ብላትላት አልትወስዳትም። በቃ እግዚአብሔር ከፈለጋት ትሞት። ጠንቋይ ደፍተራ እንዳትወስዳት ብላ ከለከላት። አያቁርቧትም? ቤተክርስቲያን እየወሰዱ ትቆርባለች። አይገርምም? ግን ትሄዳለች፣ እናትዋ ትሄዳለች። አንድ አይና የቤተሰብ ሳር አሳውራታለሁ። አሳውርኳትና በሰው ተመሪያ ትሄዳለች። ግን ልጇን የምታስቀሯትን በሰዓት ትቆረው። በወር አንድ ነው የሚቀረው ተባለ ምናምን እያለት በቃ አትወስዳትም? ቶሎ አታቆርባትም? ፐሬድ
የራሔል ደም መንፈስ አለሁ። ለምን ትቆርባለች? ስትቀረው ስታስብ ምጥት ይመጣል። እንድትቆርብ እኔ ስታስብ አስተጓጉል ደም አይገርማም? የ56 የ57 ዓመት ሆነች። ፐሬድ ይፈሳታል። ማ እናትየዋ የ57 ዓመት ሆናት ታላቅ እኮ ነው። የወር አበባ ነው የምታመጣው። ደም እኔ ራሔል ደም መንፈስ ደግሞ አለው አለ የቤተሰብ መተት ሰማችሁ አይደል እህቶቼ በተለይ የወር አበባ የሚያስቸግራችሁ በተለይ ሰሞኑን በቲክቶክ ላይ ለቅሶ ነበር። አንዳንድ እህቶች ጽጌ ልቆም እሑድ ቀን ተዘጋጅቼ የወር አበባ ከለከለኝ፣ የወር አበባ በወር አበባ ምክንያት ይኸው ቤተክርስቲያን ቀሩ የሚሉ ቅዱስ ቁርባን ለመቀበል አስበው በወር ምክንያት ይቀራሉ። ጥምቀት ምክንያት ይቀራሉ። ብዙ ጊዜ ገማ ነው እኛ ደግሞ እነዚህ መናፍስቶች ማለት ነገር ግን እንግዲህ በኋላ በነገራችን በወንድ በኩል ፈሳ አንዱ ልክ ወይም በመጫው በኩል ደም ብቻ አይደለም በኩል ምናልባት ቁስለት የአንጀት ቁስለት ነው የምንባለው። የአንጀት ቁስለት በዚህ አማካኝነት ደም ፈሰሰ ነው የምትባለው። ግን ዞሮ ዞሮ የራሔል መንፈስ እንዲህ አይነት ምልክቶችን ያሳያል። ዓላማ ቤተክርስቲያን ሄዳ ልጇን እንዳታቆርብ ነው። እሷ እናቷ ቤተክርስቲያን ትወዳለች፣ ግን እኛ ነው ጠንቋይ ወደ ደፍተራ እንወስዳታለን። ሰራዊትን ሰብስበናታል። አንተ ብቻ ነህ እንደምታፈሰው ሌላም አለ ከቤተሰብ ከቅርብ ቤተሰብ እናቷ ራሷ የልጆቿ የባሏ የራሷ ስም ክርስትና አሰጣች እና ቡኩን አደርኳ ከቤት አሳደድኳት። ሌላ ቤት ሰራች። ከሱ ደግሞ ላሳድዳት ነው በቃ ነግሬያታለሁ። አንቺ ከእንስሳ እንጂ ከሰው አትነብር እያታለሁ። ተነስ አሁን ከልጇ ላይ መጀመሪያ ተነስ። ከእናትየዋም ተነስ ቶሎ። ከልጇም ከእናትየዋም ተነስ። እናቷ እኮ አጥንታ ቆራጥ። ተነስ ከሁለቱም ከእናትየዋም ከልጅየዋም ተነሱ። 3 ቀን ደም እንድትጠጣ አደረከው ማለት ነው። ስትጣጣም ደም እንድትጠጣ አደረከው ማለት ነው። ቤተሰብም አሉ ወንድ አይነ ጥላም አለው። ለምን ትወልዳለች? ለምንድን ነው ደም እንድትጠጣ አደረከው? ሚስቴ ናት። ለምን ትወልዳለች? ምን ጥቅም ታገኛለህ ደም እንድትጠጣ በማድረግ? እኔ ያሰብኩት ሞታለች ብዬ ነው ያሰብኩት፣ ግን አልሞተችም። 2 ዓመት 8 ወራት አለች፣ አልሞተችም። ልትገላትም አስበህ ነበር? እኮ ማን ከለከለ እንዳትገላት? አማኑኤል ቅዱስ አማኑኤል ነው የተወለደት። 28 ጥር ነው የተወለደት እና በቃ ልጅሽ ሞተትና እግዚአብሔር ካወጣት ስሙ ጥሪ ተባለች እና ቅዱስ አማኑኤል ስትል ወጣች። በቃ ወጣች ሳትገላት። አይገርምህም? ግን ልነግርህ ቆይ መጀመሪያ ቅዱስ አማኑኤል ስትል ወጣች። በቃ ልነግርህ ቆይ ብዙ ምትሆነ የተወለደች ልጅ መጀመሪያ እሷ መንፈሳው ትወዳለች። አስገባት። በኮሮና ጊዜ ንስሐ ገባች። ከዛ በኋላ እጀዛ ስትወጣት ቀለበት ሰጠሃት። የአባቷ ልጅ ቀለበት ሰጠሃትና በዝሙት ጣልኳት። በቃ ቀለበት ደግሞ ወሰድኳት። በልጅ በዝሙት ነው የወለድኳት። የተወለደች ልጅ በዝሙት ነው። መጀመሪያ እሷ መንፈሳው ትወዳለች እና ለዛ ነው የተቆጣጠርከው? ለዛ ነው የተቆጣጠርከው?
تبقى تبقى لا أخي تعبانة بكلمه دهان اوكي بسم الله بسم الله تفس كنت فعلا بسم الله ወንድም የሴትዬ መጣትኝ መጨረሻ ገባል በስመ አብ መልካም እሺ ድኳን ልንወጣ ብለናለች። በቃ ስራችን ጨርሰሽ ነሽ እሺ ወንድሜ መልካም እግዚአብሔር ይመስገን። አይዞሽ በርቺ በኋላ ስትመጪ ንገሪኝ እሺ ተራ ቁጥር እስከ እሷ እስከምትመጣ ድረስ ተራ ቁጥር ማንን እናስገባ ተራ ቁጥር 3 ነው 4 ነው 4 ነው አይደለ 4 ንገሩኝ 4 ነው 4 ነው መልካም እሺ ሳሙኤል የገብርኤል ልጅ 4 ነኝ ሳሙኤል ነህ አይደል ግባ እሺ መልካም እሺ ወንድሜ እንትን እኔን የሚያደርገኝ ማለት ማህበር ላይ ጸሎት እንዳልጸልይ ያደርገኝ ማለት ወይም ጸሎት አሳርግ ወይም ጀምር ምናምን ሲሉ በቃ በጣም ከፍ አድርገው ድምጽ ማህበር ላይ ጸሎት መጸለይ አልቻልኩም ማለት ገብቼ ልጸልይ ስል በቃ በጣም ፍራስትሬት ያደርገኛል ልቤ ይመታል ይጨነቃል በቃ ማለት ማሳረግ አልችልም ሌላ ቦታ ላይ እኮ ዓለም ቦታ ላይ ወይም ስራ ቦታ ምናምን ሲሆን ደህና ነኝ እሻላለሁ ማለት ከማህበሩ እሻላለሁ ስራ ቦታ ሲሆንና እሺ የመጀመሪያው ጥያቄ ይሄ ነው ማህበር ላይ ጸሎት መጸለይ አልቻልኩም ፍርሃት አለብኝ እሺ በቃ በጣም ነው ልብ የሚመታ ጸሎት አሳርግም አስጀምርም ሲሉኝ በጣም ነው እንትን የሚለኝ ማለት ብዙ ጊዜ የለኝም ግን ቢያንስ በሚመቸኝ ሰዓት ሲያዩኝ አሳርግ ወይም አስጀምር ሲሉኝ ያ ነገር በጣም ይረብሸኛል በጣም ከመለ በላይ ያጨናንቀኛል ፈሪ የሚያደርግ አይነት ጥላ ካለ እንደዛ አደርጋለሁ ወንድሜ እግረ መንገድን እየመለስኩ ልሂድና ፈሪ የሚያደርግ አይነት ጥላ መንፈስ ሴት አይነት ጥላ ካለች ወንዶች ላይ ብዙን ጊዜ አጣፋም እቺ መንፈስ ወንዶች ላይ ሴት አይነት ጥላ ካለች እንዲህ ነው የምታደርገው ፈሪ ነው የምታደርገው በማህበር ላይ ብቻ ሳይሆን ከሰው ጋር በተገናኘ ቁጥር ሁሉ ልብ እንዲመታ ነው የምታደርገው በጣም ትደነግጣለህ ላብላብ ይልሃል ከንፈር ይንቀጠቀጣል የምትይዘው የምትጨብጠውን ታጣለህ ትርበተበታለህ ብዙ ለመናገር አስበህ ጥቂት ነው የምትናገረው እሷ ካለች እንዲህ አይነት በጣም ነው የምታሰቃዩ ወንድ ማን ነው ሴት ዛር አይነት ጥላ ወንዱ ላይ ካለች በተለይ አንዳንዴ ደግሞ ከሴቶች ጋር ሴት ለማናገር ለእጮኝነት ለመጠየቅ በጣም ነው የምትፈራው የሌለ አንደበትህ ቃላት እየሳተ ይንተባተባል ከንፈር እየተቀጠቀጠ አይኖች ይርገበገባሉ የልብ ምት ይጨምራል ትንፋሽ ያጥራል ያዞራል ጭው የሚል ስሜት ውስጥ ትገባለህ አንዳንዴ ተናገር ስትባል እጅና እግር ያለባል ይሄ የአይነ ጥላ መንፈስ ነው ሴት አይነ ጥላ ካለች እንዲህ አይነት ምልክቶችን ታሳያለች እና በምትቀጠቀጥበት ሰዓት ለብቻ በግል ፈሪ የምታደርጊኝ አይነ ጥላ መንፈስ ውስጤ አደፈትሽ እንድፈራ እንድደነግጥ ከሰዎች ጋር ማህበራዊ ግንኙነት እንዳልመሰርት በሰው መሃል እንዳልናገር ፍርሃት የምትለቅብኝ መንፈስ በመድኃኒዓለም ስም ስራህን አቁም ራስን አጋልጥ ወደ ግንባሩ ጣና ታሰር እያልክ ጠዋትና ማታ መቀጥቀጥ አለብህ ከመቀጥቀጥ በፊት ግን አስቀድመ አሳልፈ ስጥ ለምሳሌ የምትማጸነው ሊቀ መላእክት ቅዱስ ገብርኤል ከሆነ አስቀድመ መልኩን ጸልይ ተማጸነው ተንበርክከ በስዕሉ ፊት ሊቀ መላእክት ቅዱስ ገብርኤል ፈሪ የሚያደርገኝ መንፈስ ለአንተ አሳልፌ ሰጥቻለሁ እባክህ ያዝልኝ በስምህ ታምኜ መንፈሱን በምቀጠቅጥበት ሰዓት ያዝልኝ እጄ ላይ ያለውን መቁጠሪያ የእሳት ሰይፍ አድርግልኝ ብለህ ቀጥቅጠው ያኔ ይያዛል ያ መንፈስ ይሄንን ግን አንዴ ብቻ ሳይሆን ደጋግመህ ማድረግ የሚቀጥል መሆን አለበት ዛሬም ከቀጠቀጥክ ነገም ከቀጠቀጥክ ከነገ ወዲያ ሁሌ ድርሳኑ መልኩንና ድርሳኑ እየጸለይክ ማለት ነው ከዛ የጊዜ ጉዳይ ነው ያ መንፈስ መያዙ አይቀርም እንዲህ ያደረክ መማጸን ያስፈልጋል ማለት ነው እና መንፈሱንም መቅጣት ስራህን አቁም በሁለት መንገድ ነው ስትቀጠቅጠው አንደኛ ስራህን አቁም ሁለተኛ ራስን አጋልጥ ወደ ግንባር ውጣና ታሰር እያልክ ነው የምትቀጠቅጠው ግልጽ ነው አይደል ስራህን አቁም ስትለው መንፈሱ ስራውን ያቆመ ከመጣ እየተያዘ ነው ማለት ነው ያ ነገር እየቀረ ከሆነ ሁለት ምልክቶችን ሊያሳይ ይችላል በነገራችን ላይ አንዳንዱ ስራውን ያቆመ አንዳንዱ ደግሞ እየባሰ ይመጣል መደናገጥ ግን የለብንም እንደዚህ አይነት ነገር ስታዩ እህት ወንድሞች
አሁንም ደግሜ ደጋግሜ ልንገራችሁ የመናፍስትን ጸባይ። ለምሳሌ የሆነ ችግር አለባችሁ እንበል። ያንን ችግር ለማቆም ስራን አቁም እያላችሁ ትቀጠቅጡታላችሁ። ወይ ተቃራኒ ይሆንባችኋል፣ ወይ ደግሞ እያቆመ ይመጣል። ወይ ተቃራኒ እየሆነ ወይ እያቆመ፣ እያቆመም አትመኑት፣ ተቃራኒ እየሆነም አትመኑት። እያቆመ የሚመጣው ለምሳሌ አሁን ስራውን ሲያቆም አንደኛ ያንን በቁጥጥር ስር እያዋላችሁት ሊሆን ይችላል፣ ወይም ደግሞ ሲስተም እየቀየረ ሊሆን ይችላል። ቶሎ ብሎ ካቆመም እናንተ ቆም ብላችሁ ማሰብ ነው ያለባችሁ። እንድትተውትም ብሎ ሊሆን ይችላል። ለምሳሌ አንዳንዶቹ ምን ያደርጋሉ መሰላችሁ? መቀጥቀጡን ጥሩ ይዘውት አጀሬ ያቆማል ስራውን። ሲያቆም እነሱም ያቆማሉ፣ መቀጥቀጡን ያቆማሉ። በአጭሩ በቃ መናፍስቱ መፋለም ያቆማሉ። ለምን ካላችሁ በቃ ስራውን አቆመላቸዋል። ከዛ አዘናግቶ ቀስ ብሎ አንድ ቀን ብቅ ይላል፣ አለውኝ ይላል። ከዛ ወይኔ ወንድሜ ምን ነው ከዚህ በፊት እሺ ስከተክት እንዲህ አይነት ችግር ነበረብኝ። አዎ ከዛ ስከተክተው አቁሞ ነበረ። ከብዙ ጊዜ በኋላ ደግሞ ተመለሰብኝ። አቁመሽ ነበራ መጀመሪያ አቁመ ነበራ። ለምን አቆምክ? እሱ ስላቆመ ስራውን ስላቆመ ለምን አቆምክ? ቢያቆምም ባያቆምም እስኪጋለ ድረስ አንተ ያንን ተቀጠቅጠዋለህ ማለት ነው። አንዳንዶች እንዲያረጋሉ ላችሁ ፈልጌ ነው። አንዳንዱ ጋር ደግሞ ስራን አቁም እያሉ ሲቀጠቅጡ ጭራሽ እየባሰ ይመጣል። አሁን እህቴ መጀመሪያ የጠየቀችኝ ጥያቄ አለ፣ በቀለበት የገባ ብላ የጠየቀችኝ ማን ነው? በቀለበት የገባ እያልኩ ስቀጠቅጠው ጭራሽ እየባሰ መጣለች። እንዲህ አይነት ምልክቶችንም ሊያሳያችሁ ይችላል። እናንተ ካሁን ይስተካከላል ስትሉ ነገር ዓለሙን ያደበላልቅባችኋል አውቆ። ለምን? ዓላማው ምንድነው? የዚህ መንፈስ ተስፋ ማስቆረጥ። ሁለት መንገድ ነው። ችግሩን ካቆመ እያዘናጋ ነው ማለት ነው። ችግሩን ካቆመ ምን እያደረገ ነው? ይሰማል አይደል? ድምጼ እያዘናጋ ነው ማለት ነው። እሺ እንትን ካደረገ ካባሰውስ፣ ችግሩን ካጣጣፈባችሁስ፣ ከወትሮ በተለየ ሁኔታ ካባሰውስ ተስፋ እያስቆረጠ ነው ማለት ነው። ተስፋ ለማስቆረጥ ታዲያ ከኛ የሚጠበቀው ምንድነው? ስቴብል ሆነ መቀጠል፣ በተጋድሎ ቋሚ አድርገው መቀጠል። ቢያዝም ባይያዝም ቢጋለጥም ባይጋለጥም እኛ ቋሚ አድርገነው እንቀጥለዋለን ማለት ነው። ያለን ሲጨንቀው ያኔ ራሱን ያጋልጣል ወይም ደግሞ በስውር ይሸኛል። በነገራችን ላይ መንፈስ ስላልተጋለጠ አልተሸኘም ወይም ደግሞ አልሄደም ወይም ደግሞ አልተጋለጠም፣ ስራውን አላቆመም። ያ መንፈስ ምንም እየነካው አይደለም። አገልግሎታችን ወይም ደግሞ ተጋድሏችን አጋንንቱን አረበሸውም ማለት አይደለም። አንዳንዴ በስውር የሚሸኙ መናፍስትም አሉና በጠባቂ ቅዱሳን መላእክት አማካኝነት በስውር የሚሸኙ እልፍ መናፍስት አሉ እኮ። ለውጥ አላመጣውም እንዳትሉ እና አንድ የምንረዳው ነገር ይሄ ነው። ስለዚህ ወንድሜ እንዲህ አሁን በምትቀጠቅጥበት ሰዓት ሁለት አይነት ምልክቶች ልታይ ትችላለህ። አሁን ፈሪ የሚያደርገውን መንፈስ ስትፋለመው ወይ ሙሉ ሊጠፋልህ ይችላል፣ መፍራቱ መደንገጡን ሊያቆም ይችላል፣ ወይም ደግሞ ጭራሽ እየባሰ ሊመጣም ይችላል አብዝተ እየፈራ። አንተ ግን ሁለቱንም አይነት ምልክቶች ብታይ ግራ ልትጋባ ልትደናገጥ ሳይሆን መቀጠል ነው ያለብህ በዛው ማለት ነው። ለአንተ ሁለቱም አይነት ምልክት ስለሆነ ካቆመ እያዘናጋክ ነው፣ ካባሰው ደግሞ ተስፋ ሊያስቆርጥ ነው ማለት ነው። በቃ ይሄ ምንድነው ለውጥ የለውም እንዴ ብለህ እንድትዘናጋለት እየፈለገ ነው ማለት ነው። ግልጽ ነው አይደለ? አዎ ግልጽ ነው። እሺ ወደ ሁለተኛው አሁን ማለፍ እንችላለን። ሁለተኛው ጥያቄ ደግሞ ሰኒ ወለተ ማርያም እህቴ ነች፣ ታናሽ እህቴ ነች እና እሺ በጣም ማመስገን እፈልጋለሁ። አንተን ማለት በጣም በብዙ ውጣ ውረድ ባለችበት አሁን ላለችበት ደረጃ ያው ስቴብል እንድትሆን ስላደረግልኝ እዚህ ጋር ማመስገን እፈልጋለሁ። እግዚአብሔርን ማመስገን እፈልጋለሁ። እና ግን እኔ ማልጠቅም ባሪያ ነኝ ወንድም አለምዬ። እኔ ምስጋና አይገባኝም፣ የኔ ግዴታዬ ነው። ኦኬ። እና ግን ደግሞ ማለት እሷ ጋም እኔም ጋር የሚደረገውና እኔ ታናናሾችም ጋር እኔም ታላቅ እሺ ዘንድ የሚደረገው ማለት በቤተሰብ ነው የሚደረግብን። ማለት መተቱ በእህቶቻችን ነው የሚደረግ፣ ከሌላ በተወለዱ እህቶቻችን ነው የሚደረግብን ማለት ነው። ሁለት እሺ እህቶች አሉን። አንደኛው ደግሞ የእነሱ እህት ናት፣ ግን የኛ እህት አይደለችም እና በሶስት ሰዎች ነው የሚደረግብን እና
ኢቭን ሰሞኑን አንበጣ ምናምን ሲልክባት የነበረ ያሰርክላት ጊዜም እነሱ ናቸው እሺ አብሰውብን ነበር እና እኔን ማሙኝ ነበር ያኔ በጣም ከምለው በላይ ያመመኝ ነበር። ግን ያው እግዚአብሔር በሚያውቀው ያው ተመልሶ እሷ ጋር ሲታሰር እኔም ጋር ለቀቀኝ ማለት ነው። እና እሺ በተደጋጋሚ ይታደሳል፣ በተደጋጋሚ ያደርጋሉ። እሷን ማለት አንደኛዋ በእሷ በሰናይት ነው ያገባች እና እድሌን አልለቅም ነው የምትል። እሷን ከሰናይት መንፈሱ ሲወጣ እሷ ከትዳሯ ትፋታለች እዛ። እኛ ጋር ምንም እንትን አንላት ማለት እኛ እንደ መጥፎ አናያትም። ግን እንድትተው ምን እናድርግ? እሷ ወይም እነሱ እንዲተውን ምን እናድርግ? ይህን ነገር እንዲያቆሙልን በተደጋጋሚ መልካም ማለት በቃ እነሱ እኛን ሙሉ ለሙሉ ማጥፋት ነው የሚፈልጉ። በምንድን ነው ይህን ነገር የጀመሩት ካልከኝ ደግሞ በውርስ ነው። ውርስ አለ እና አባታችን በፊት ጥሩ ስለነበረ እነሱን ከሌላ ቦታ ነው የወለዳቸው። ስለዚህ እነሱ ታላቅ ስለነበሩ ልክ አባታችን ከሞተ በኋላ ያን ንብረት ሙሉ ለሙሉ እንወስዳለን ማለት በጣም ብዙ ንብረት ደርሷቸዋል። ንብረቱ ደርሷቸው በራሱ በቃ እኛን ሙሉ ለሙሉ በቃ አሁን ሰሞኑን ስታስርላት እሷ ጋር ግድል ሌሎችን ደግሞ ሙሉ እንዲታመሙ አድርጋቸው ነው ያለች። አሁን ለምሳሌ የሰናይት ታናሽ ጸበል ነው ያለች 3 ወሯ ምናምን ነው እና ሰናይትም ጋር የምትጮህ እሷ ያደረገቻት ነው። የሰናይት ታናሽም ጋር ወንቅሸት ያለችቱ የምትጮህ ተመሳሳይ ነው። እነሱ ነው እንትን የሚሏቸው እና በቃ ማለት እኛውን እነሱ መጥፎ ሳይሆን የምናስብ ግን እንዲተውን ምን እናድርግ የሚለውን ነገር መፍትሄ ብትሰጠን መልካም ብትሰጠኝ በሚል ነው። መልካም ወንድምዬ፣ ጥሩ ነው። ጥሩ ሀሳብ ነው ያነሳው። ከቅርብ ሰው መሆኑ ይሄ የሚጠበቅ ነው። በነገራችን ላይ አዲስ አይደለም ማለት ነው። ከቅርብ ሰው ይመጣል መንፈስ፣ ከራሳችን ሰው፣ ከማንጠብቃቸው ሰዎች። መጽሐፍ የሰው ጠላቱ የቤቱ ሰዎች ናቸው እንደሚለው ማለት ነው ይላል። መጽሐፈ ትንቢተ ሚክያስ ላይ ምዕራፍ 7 ቁጥር 5-6 ላይ ብታነበው የሰው ጠላቱ የቤቱ ሰዎች ናቸውና ይላል። የቤት ሰው ለራስ ጠላት ሆኖ ይነሳል። በምን አማካኝነት ሊነሳ ይችላል ካልከኝ ብዙ ምክንያት ሊሆን ይችላል። አንደኛ በቅናት፣ የራስ ቤተሰብ በቅናት ሊነሳ ይችላል። እህት በእህቷ ላይ በቅናት ልትነሳ ትችላለች። ወንድም በወንድሙ ላይ በቅናት ሊነሳ ይችላል። በቅናት ሊነሳ ይችላል። አጎት ሊነሳ ይችላል በቅናት። አክስት ልትነሳ ትችላለች። አይነሳም ብላችሁ አትጠብቁት ወንድሞች። ግን ይሄ የሚያደርገው ማን ነው ከተባለ አጋንንት ነው። ምን አይነት ክፍተት አግኝቶ? እነኛ ሰዎች በሰጡት ክፍተት። እነኛ ሰዎች መንፈሳውያን አይደሉማ፣ ከፈጣሪ የራቀ ህይወት ነው ያላቸው። ስለዚህ እነሱን ቂመኛ ለማድረግ አጋንንቱ ጉልበት ያገኛል፣ ምቀኛ አድርጎ ለማስነሳት። ለዛ ነው ትንቢተ ኤርሚያስ ላይ ምዕራፍ 9 ቁጥር 4-5 ላይ ወንድምም ሁሉ ያሰናክላልና ባልንጀራም ሁሉ ያማልና እናንተ ሁሉ ከወንድሞቻችሁ ተጠንቀቁ። ማን ነው? ከባልንጀሮቻችሁ ተጠንቀቁ፣ በወንድሞቻችሁም አትተማመኑ ተብሎ የተጻፈው ከዛ አንጻር ነው። አስበው፣ በወንድሞቻችሁ አትተማመኑ ማለት ወንድም ለወንድሙ ምቀኛ ሆኖ ይነሳል ማለት ነው። ምቀኛ ሆኖ እንደሚነሳ መጽሐፍ ቅዱስ እየነገረን ነው ማለት ነው። እና ይሄ የሚጠበቅ ነው፣ አዲስ አይደለም ልል ፈልጌ ነው። እና የሚነሳበት ምክንያት ሪዝኖቹ ብዙ ሊሆን ይችላሉ። አሁን አንተ እንዳልከው በሀብት ክፍፍል በውርስ ምክንያት ሊሆንም ይችላል። አንዱ ከዚህ አንጻር ነው። ሁለተኛ ደግሞ እነኚህ ሰዎች እሺ ወረሱ፣ ድርሻቸውን አገኙ። ለምንድን ነው እኛ የሚያሰቃዩን? በብዙ ምክንያት ሊሆን ይችላል። አጋንንቱ ዓላማው ሌላ ነው። በነገራችን ላይ እናንተ ላይ ያለው አጋንንቱ ዓላማው ሌላ ነው። ሰዎቹ ዓላማቸው ሌላ ነው። ሰዎቹ ዓላማቸው አንድ ሊሆን ይችላል። ይሄ ዓላማቸው ምን ሊሆን ይችላል ከተባለ አንደኛ ሀብቱን ቋሚ ማድረግ ይፈልጋሉ። የወረሱትን ሀብት ከእናንተ የወሰዱትን ቋሚ ለማድረግ። እናንተ በህይወት እስካላችሁ ድረስ ሰላም አይሰጣቸውም። እነሱ ወደ እናንተ የላኩት መንፈስ ራሱ እናንተን በግፍ ንብረታችሁን የወሰዱ ራሱ እናንተን በህይወት እስካላችሁ ድረስ ሰላም አይሰጣችሁም። ብዙ ጊዜ ወንድሞች መተት የላኩ ሰዎች፣ በሰው ላይ መትልኩና የሚያዋሩ ሰዎች ምንም እንኳን ውድ ዋጋ ያለውን መኪና ቢነዱ፣ ውድ በሆኑ መኪናዎች ቢንፈላሰሱ፣ በወርቅ በአልማዝ በእንቁ ቢያጌጡ፣ ውድ የሆኑ ምግቦችን መጠጦችን ቢመገቡ፣ በአጭሩ የልባቸው መሻት እንኳን ቢፈጸምላቸው በህይወታቸው ሰላምና እረፍት የላቸውም። የሰለቡትን ሰው ወይ
እሱን የሚያስታውሱ ወገን ዘመዶቹ ባዩ በሰሙ ቁጥር ልባቸው እየራደ ይመታል፣ መንፈሳቸው ይረበሻል፣ አንደበታቸው እየተሳሰረ ይንቀጠቀጣሉ። በጠራራ ፀሐይ ብርድ ብርድ ይላቸዋል። ላብ ብርድ ብርድ እያለ ይረበሻሉ። እነሱን ሲያዩ አቅጣጫቸውን ቀይረው ከዓይናቸው ስር ለመሸሽ ይሞክራሉ። እግራቸው እርስ በርሱ እየተጋጨ እየተደነቃቀፈ የእጃቸው ክፉ ስራ መልሶ ያጠምዳቸዋል። መጨረሻ ላይ ግን እንደዚህ ኖረው ነፍሳቸው ከስጋቸው ስትለይ መፈጠራቸውን የሚያስመርር መሪር ስቃይና ሐዘን ነው የሚጠብቃቸው። በአጭሩ ገሃነም ነው መጨረሻቸው ማለት ነው። ያንን ሰው ባሰቡ ቁጥር መንፈሱ እንዴት ነው ሰላም አይሰጣቸው ከተባለ ልክ እናንተን ባሳሰበ ቁጥር ይነግራቸዋል። እንዲህ እያደረገችሽ ነው፣ እንዲህ እያደረገ ነው፣ ሊገልሽ ነው፣ እንዲህ የተነሳችብሽ ነው እያለ ያወራቸዋል መንፈሱ። ስለዚህ እንዲህ እንዳታደርግሽ ደግሞ ይሄ መተት ላኪባት፣ ደግመሽ አስመትትበት እያለ ይልካል፣ ያወራል። ያ መንፈስ እነሱ ጋር ያለው መንፈስ ማለት ነው። ወይም ደግሞ እኛን እዚህ ጋር የሚፈታተንን መንፈስ። ከዛ እነኛ ሰዎች ከፍርሃት የተነሳ ገንዘቤን ልትነጥቅብኝ ነው ወይም ደግሞ ህይወቴን ልታበላሽብኝ ነው በሚል ተጨማሪ መንፈስ ይልካሉ ማለት ነው። አንዱ ከዚህ አንፃር ነው። ሁለተኛ ደግሞ ለምሳሌ የሰኒ ወለተ ማርያምን እድሏን ከያዘችባት ያቺ መተት ላኪዋ ማለት ነው። አሁን መንፈሱ የዛችኛዋን ህይወት የሚያሳምረው የሰኒን ህይወት እስካጨለመ ድረስ ነው። የእህትህን ህይወት እስካጨለመ ድረስ ነው። ካልሆነ ግን የእህት ህይወት ሲስተካከል ያችኛዋን ህይወት ደግሞ ያበላሻታል። ምክንያቱም እኔ ያንቺን ህይወት ያሳመርኩልሽ ያችኛዋን ስለበደልሽልኝ አይደለም እንዴ? ያችኛዋን እስካልበደልሽ ድረስ እኔ እዛችኛዋን ላይ ክፋት እስካልሰራው ድረስ ክፋቴን እስካልፈጸም ድረስ አንቺን እበቀልሻለሁ ይለና መንፈሱ ያችን ይበቀላታል። አይ አይደለም? ይሄ ነው በአጭሩ። ሰውን እስካልጎዳንለት ድረስ መንፈሱ የኛን ህይወት ያበላሻል። የሱ ግብሩ ምንድን ነው? እኛ የሰውን ህይወት ስናጨልምለት ነው። ደስ ይለዋል። በቃ በዚህ የአጋንንቱ ዋና ዓላማው ምንድነው? ሰው ሲሰቃይ፣ በተለይ የእግዚአብሔር ልጆች ሲሰቃዩ ማየት ነው የሚወደው። በምድር ላይ ሲንከራተቱ ሐሳራቸውን ሲያዩ ማየት ነው የሚወደው መንፈሱ። የእግዚአብሔር ልጆች የሚባሉ እነማን ናቸው? ፈጣሪ የሚፈልጉ ሰዎች። ለምሳሌ አንተ ፈጣሪን ትፈልጋለህ፣ ይቀናባል መንፈሱ በዚህ ድርጊት። ሰኒ ወለተ ማርያም ፈጣሪዋን ትፈልጋለች፣ በዚህ ይቀናባታል። ደስ ብሏት እንድትኖር አይፈልግም መንፈሱ። ስለዚህ ያንተንና የእሷን ህይወት ሲያጨልም መንፈሱ ይረካል። ሲጨልም ህይወታችሁ ሲጨልም ይረካል። ስለዚህ ወደዛችኛዋ ጋር ሄድና ምን ይላል መንፈሱ? ያንቺን ህይወት እንዳስተካክልልሽ ከፈለግሽ የእነሱን ህይወት አጨልምልኝ ብሎ ይጠይቃታል ማለት ነው። ያንተንና የሰናይትን። ከዛ ምን ያደርጋል መንፈሱ? እምቢ ብትል ሄዶ ይበቀላታል፣ ያዳሽቃታል። እንዴ እምቢ ትኛለሽ እንዴ? እነሱን እስካጨለምሽልኝ እስከተፈታተንሽልኝ ድረስ ነው እንጂ እኔ አንቺን ዘና አድርጌ ማኖርሽ። እነሱን እምቢ የምትይ ከሆነ እኔም አንቺን እበቀልሻለሁ ብሎ ማድቀቅ ይጀምራል ማለት ነው። በቃ እሷ እረፍቷን የምታገኘው ሰላሟን የምታገኘው እናንተን እስከተፈታተነች ድረስ ነው ማለት ነው። ተረዳ ከረን? እሷም ወዳ አይደለም፣ አያህል ተይዛ ነው ማለት ነው። ቃል ተግባብታለች ከአጋንንቱ ጋር። ትርፉ ነው። ተመልከት፣ ከአጋንንቱ ጋር ቃል መግባት ትርፉ እስካልጎዳንለት ድረስ፣ ሰውን እስካልጎዳንለት፣ የሰውን ህይወት እስካላጨንምለት ድረስ ለኛ እረፍት አይሰጠንም። ይሄ ነው። እና እነሱ ወደው አይደለም ተይዘው ነው ማለት ነው። አሁን ታዲያ የሴትየዋ መንፈስ ላኪዋ ያላት አማራጭ ምንድን ነው? ብትዋችሁ መንፈሱ አይተዋትም። እሷን ገባ ካለ አይተዋትም። መንፈሱ ያሰቃያታል እስከ መግደል ድረስ ራሱ። እና ምንድነው ማድረግ ያለባት? ያችኛዋ ማድረግ ያለባት አንድና አንድ በቃ ምድራዊ ህይወቷን ሊያመሰቃቅልባት ይችላል መንፈሱ። ስለዚህ ቶሎ ብላ ንስሐ መግባት አለባት። ንስሐ ገብታ ስጋው ደሙን ተቀብላ በቃ መንፈሱን ከዚህ በፊት ባለማወቅ
አንተን ወደ ህይወቴ ጋብዤ ነበረ። የኔ ህይወት እንዲስተካከል ብዬ የሰውን ህይወት ሳጨልምልህ ነበረ። ካሁን በኋላ ግን ይሄን ክፋት አልፈጸምልህም፣ ወደ ፈጣሪ ተመልሻለሁ ብላ ንስሐ ገብታ እሱን ክዳ ስጋው ደግሞ ተቀብላ እሷም መንፈሱን ወደ መቃወም መግባት አለባት። ያኔ ለአንተም ለራሷም እረፍት ሰጠች ይባላል። ለእናንተም እረፍት ሰጠች፣ ለራሷም እረፍት ሰጠች ይባላል። እና ከዚህ አንጻር እናንተ እኮ እዚህ ጋር መንፈሱን ስትፋለሙት መንፈሱ እኮ እሷንም ያሰቃያታል፣ ያሰቃያታል እኮ ትታመማለች እኮ እሷም። በጣም ነው የምትሰቃየው። በጣም አዎ አሁን ውጊያው ልጆች ሁሉ ይታመማሉ። ውጊያውን ከማን ጋር እንደሆነ አስተዋልክ? ከሴትየዋ ጋር አይደለም፣ ከልጅቷ ጋር ሳይሆን ከአጋንንቱ ጋር ነው እየተዋጋችሁት ያላችሁት። እናንተ ሴትየዋን ሳይሆን አጋንንቱን ነው። ስለዚህ የእናንተ ጸሎት ምንድን ነው ነው? አሁን እዚህ ጋር ምንድን ነው መሆን ያለበት? ሴትዮዋን ተበቀልልኝ ወይ? እሱም እንደዛ ከሆነ ውጊያችሁ ስጋዊ እንጂ መናፍስታዊ ነው መንፈሳዊ ውጊያ አይደለም ማለት ነው። ደስ ይለዋል አጋንንቱ እሷ ተበቀልኝ ስትሉትማ እንዴ! እኔ እሱ የምፈልገው እሱን አይደል? የእሷንም የእናንተም ህይወት ማጨለም ነው። በሉ ጸልዩ ነው የሚላችሁ፣ እንደውም ያበረታታችኋል። ስለዚህ ምንድን ነው መፍትሄው? ወደ ማመጮ ነው? ወደ መድኃኒዓለም ምን እያልን ከኔ ነው የማይሰማ ወንድማችን? በስላሴ ስም ይሰማችኋል አይደል? ድምጼ ይሰማችኋል አይደል? መልካም። አሁን ምንድነው የምታደርገው መሰለ እዚህ ጋር ለሷ የዋህነትን ገንዘብ ማድረግ አለባችሁ። የዋህነት ማለት በሶስት መንገድ ይፈታል። የዋህነት እንትና እያስተማሩ ነበር። በጣም ደስ የሚል ስብከት ሰምቼ ነበረ። ማን ነው? መምህር ብርሃኑ አድማስ፣ ዲያቆን ብርሃኑ አድማስ ነው የሚባለው መሰለኝ። የዋህነትን በሶስት መንገድ ተንትኖ እያሳየ ነበር። በጣም ደስ የሚል ትምህርት ነው። በተለይ ለእኛ ይጠቅመናል። በመናፍስት ውጊያ ላለን እህት ወንድሞች የዋህነት እንዴት ነው ሲባል፣ የዋህነት ማለት የበደሉን ሰዎች በደላቸውን አለማሰብ፣ ክፉን በክፉ አለመመለስ። ይሄ አንድ ስቴፑ ነው። የመጀመሪያ ስቴፕ ነው። ምን አለማድረግ አልኳችሁ? እየሰማችሁኝ ከሆነ እስቲ ከእናንተ ላጣራ። የመጀመሪያው ስቴፑ ምንድን ነው? በደላቸውን አለማሰብ፣ ክፉን በክፉ ምን አለማድረግ? አለመመለስ። ያንን ሰው አለመጥላት፣ ያንን ሰው በክፋት አይን አለመመልከት። ይሄ የመጀመሪያ የየዋህነት ደረጃ አንድ ነው። ሁለተኛውስ? ለዛ ሰው መጸለይ። ሁለተኛው ምንድነው? ለዛ ሰው መጸለይ የየዋህነት ሁለተኛው ደረጃ እርከኑ ነው። ሶስተኛውስ ካላችሁኝ ራስን ተጠያቂ ማድረግ። ራስን ምን ማድረግ? ተጠያቂ አድጎ ንስሐ መግባት። ያ ሰው በድሎን እኮ ነው። ያ ሰው በድሎን ግን እኛ እንዴት ራስን ተጠያቂ ማድረግ ይቻላል የሚለውን እስቲ እንመልከት። ለምሳሌ እንበልና አንድ ሰው ድንገት ተነስቶ በደለን፣ ሰደበን። ግን የሰደበን የሆነ ምክንያት ሪዝን አለ አይደለ? እኔ ነኝ እንዲሳደበኝ ያደረኩት፣ እኔ ነኝ እንዲናገረኝ ያደረኩት፣ በክፋት እንዲነሳብኝ ያደረኩት የኔ እንዲህ መሆን ነው እያሉ ራስን መውቀስ፣ ራስን ወቅሶ ንስሐ መግባት። አያችሁ አይደል? በዚህ በእውነት ሰይጣን ይሸነፋል። ሰይጣን ይሸነፋል። በዚህ የኛን ፍጹም የዋህነት ተመልክቶ እግዚአብሔር አምላክ የዛን ሰው ልቦናውን ይቀይረዋል። የዛን ሰው ልቦና ምን ያደርጋል? ይቀይረዋል። አሁን ለምሳሌ እንደዚህ የምትል ከሆነ አሁን ለምሳሌ ሳሙኤል የገብርኤል ልጅ፣ ሰኒ ወለተ ማርያም፣ ሌሎቻችሁ ምን አይነት ናት? አሁን አታርፍም እንዴ? መተት እየላከች
አሁን ማንን እየወቀሳችሁ ያላችሁት ነው የሚባለው? ራሳችሁን ወይስ ሴትየዋን? ንገሩኝ እስቲ። ሴትዮዋ ሴትዮዋን ሴትየዋን አይደለም? አታርፍም እንዴ? ምን አይነት ናት? ጉድ! እንዲህም አይነት ክፉ ሰው አለ? ወርሳለች፣ ሀብት ያላትን አግኝታለች። ምን አላርፍ ብላ ነው ደግሞ እንደዚህ የምታረገው? አቤት እያልክ አሁን በውስጥ እንደዛ እሷ የምትከስ ከሆነ አየክ አይደለም? አሁን ይሄ እሷን እየከሰስክ ነው ማለት ነው። ይሄንን ክስን ታነሳዋለህ ማለት ነው። ባጭሩ እኔ ነኝ የኔ ነው ጥፋት፣ ጌታ ሆይ እባክህ ማራት፣ ይቅር በላት። የእሷን ጥፋት ልክ እንደ ራስ አድርገህ ለዚህ ክፋቷ አንተ እንዳነሳሳት ቆጥረ እግዚአብሔር አምላክን ትማጸነዋለህ ማለት ነው። አየክ አይደለም? አንዱ ይሄ ነው። እና የመጨረሻው ምንድነው ማድረግ ያለብን ከተባለ ለሷ መጸለይና መጸለይ ነው። በቃ ለሷ መጸለይ፣ ጌታ ሆይ ይቅር በላት፣ ጌታ ሆይ የንስሐ ልቦና ስጣት፣ ከዚህ ስራቷ ባጭሩ እሷን ከመኮንን ወጥተ እንደው አንተ ራስህ ጥፋት እንኳን ያንተ ጥፋት ባይታይ እንኳን ወይም ደግሞ ራስህን መውቀስ ባትችል እንኳን እሷን ከመውቀስ ዓለም ወጥተ ምን ታደርጋለህ? ለሷም ወደ ማዘን መሸጋገር ትችላለህ። አይቻልም? ይቻላል አይደል? ራስን እሷን ከመውቀስ ደረጃ ወጥተን ለሷ ማዘን። ውይ ወዳ እኮ አይደለም ይዛ እኮ ነው፣ እየታመመች እኮ ነው፣ እውነት እኮ አላት እንዳትተወን መንፈሱ እያሰቃያት ነው። እንዳትተወን መንፈሱ እያሰቃያት ነው። ስለዚህ ሲያሰቃያት ደግሞ ከዚህ እረፍት ለመዳን እረፍት ፍለጋ ብላ ወደኛ መንፈስ እንድትልክ እያስገድዳት እኮ ነው የክፉ ብለ የእሷን ክፋት ወደ አጋንንቱ ታደርገዋለህ ማለት ነው። ከዛ ለእሷ ማዘን ትጀምራለህ ማለት ነው። ያኔ እግዚአብሔር አምላክ ይሄን አይቶ አንደኛ እንደ ጽድቅ ይቆጥርላችኋል። ይሄን ተጋድሏችሁን ትዕግስታችሁን እንደ ጽድቅ ቆጥሮ በሕይወት መዝገብ ላይ ይጽፍላችኋል። ወይም ነፍሳችሁ የምትድንበትን መንገድ ያደርግላችኋል ማለት ነው። አንዱ በዚህ ታሸንፋለህ ወንድሜ። እና ብቸኛው ይሄ ነው። ሁለተኛ ደግሞ ቶሎ ካልተነሳ ይሄ ችግር ካልተቀረፈ በቃ እግዚአብሔር አምላክ መስቀል እያደረገላችሁ ነው ማለት ነው። ዘላለማዊ ሕይወት የምታገኙበትን መንገድ ከፍቶላችኋል ማለት ነው። እና ምን ትለዋለህ? ጌታ ሆይ ፈቃድህ ከሆነ ይሄን ፈተና ከኔ አቀው፣ መንፈስ ለምትልክብንም ልጅ የንስሐ ልብ ስጣት። ጌታ ሆይ በዚህ መንገድ እንድንፈተን ፈቃድ ከሆነ ደግሞ ትዕግስትን ስጠን፣ ምንቋቋምበትን ብርታት ስጠን። ፈተናው ከአቅማችን በላይ ሆኖ አንተ ላይ እንዳናማርር እባክህ ትዕግስትን ገንዘብ አድርገህ ስጠን። ምንታገስበትን አቅምና ብርታት ስጠን። ለኛው እንዲጠቅመን ከሆነ ጌታ ሆይ እያልክ ትማጸናለህ ማለት ነው። ይሄ ነው በቃ። ተረዳከኝ አይደል? በዚህ መንገድ ነው። ቅዱስ ጳውሎስ ያለውን ቃል አትርሳ። መጋደላችን ከደምና ከስጋ ጋር አይደለም። ከማን ጋር ነው አለ? ከአጋንንት ጋር እንጂ። መጋደላችን ከደምና ከስጋ ጋር አይደለም ማለት ከሴትዮዋ ጋር አይደለም ነው፣ ከአጋንንት ጋር ነው እንጂ። እየተፋለማችሁ ያለው አጋንንት ነው። ምናችሁ ላይ አነጣጥሮ? መንፈሳዊ ህይወታችሁ ላይ አነጣጥሮ። ሴትዮዋ አሁን እዚህ ጋር መሳሪያ ነው በቃ የሆነችው፣ ጠላት አይደለም የሆነችው መሳሪያ። እስቲ የሆነ ወታደር በመሳሪያ ቢገልክ፣ መሳሪያውን ተጠቅሞ ቢያቆስልክ መሳሪያውን ነው ላይ ነው ትኩረት ወይስ ወታደሩ ላይ ነው? ወታደሩ ላይ አይደል? መሳሪያው ላይ አይደለም። መሳሪያውማ ተኩስ ስለተባለ ተኩሰው ገደሉብክ። በአጭሩ መሳሪያው ምክንያት ሆነ፣ ወይም አንተ እንድትቆስል ምክንያት ሆነ እንጂ አንተን ያቆሰለ መሳሪያው አይደለም፣ መሳሪያውን የተጠቀመው ሰውዬ እንጂ። አጋንንቱም ሴትዮዋን መሳሪያ አድርጓታል ማለት ነው። ለሴትዮዋ የሚታዘንላት ነው እንጂ እሷ ላይ የምንወቅሳት ወይም ደግሞ የምናማርባት አይደለችም ለማለት ፈልጌ ነው። ገባክ አይደል? ይሄ ነው። እና በርታ። እግዚአብሔር አምላክ ፍጻሜያችሁን ያሳምርላችሁ። እግዚአብሔር በቃ ሲል ነው እንደዚህ አይነት ፈተና የሚቆመው። የእናንተን በተለይ የዋህነት አይቶ ይመለከታል። የእናንተን ልብ እንዴት ነው? እያማረሩባት ነው? ትኩረታቸው እሷ ላይ ነው ወይስ ለእሷ ወደ ማዘን ተለውጧል?
ለእሷ እያዘኑ ነው? ለእሷ ከማዘንስ አልፈው እየጸለዩላት ነው? ይሄንን ይመለከታል እኮ እግዚአብሔር አምላክ። ሰናይት አሁን ትጸልይላታለች። መጸለይ ስትጀምር ባለፈው ራሱ አትጸልይልኝ ምናምን ብላ አንተ ጋር እንትን እያለ ነበር መንፈሱ ማለት ነው። ስትጸልይላት በራሱ መንፈሱ ይዋጋታል። ሰናይት ከምንም በላይ በጣም ይዋጋት። ሰናይት እኔን አሁን ለምሳሌ አይፈልገውማ። አንተ እንትን በልላት፣ አንተ ጸልይላት፣ አንተ እንትን በቃ ተቀበልለት ምናምን ስትለኝ ትንሽ በቃ እኔ መራት የጀመረው ከዛ በፊት ግን በቃ ወይዘሮ ያለው የናና አይነት ነገር ስሜት ነበር የሚሰማኝና ለእሷ ለመጸለይ አላስብም፣ ግን እንድተው ልቦኔ ይፈቅድ ነበር። ግን ሰናይት እንጸልይላት ስትል እሷ መጸለይ ስትጀምር እሷ ጋር መጮህ ሲጀምር ለምን ትጸልይልኝ? እኔ አልፈልግሽም፣ በቃ አንቺን የምፈልግ እድልሽን ነው ምናምን ሲል መንፈሱ እሷ የላከችው መንፈስ ማለት ነው። ከዛም በኋላ እኔም በቃ ከዛ ጋር ተገንዝቤ ትንሽ መጸለይ ጀመርኩ። ትንሽ ቀን ኦልሞስት 1 ሳምንት ወይም 2 ሳምንት አይነት ነገር። በቃ አሁን ይኸውልህ አሁን ይሄ በሴትዮዋ አድሮ የሚናገረው ነገር ማለት ነው መንፈሱ ነው። እንድትጸልይላት አይፈልግም ማለት ነው። መሳሪያ አድርጎ እንዲጠቀምባት ነው የሚፈልገው። ስትጸልይላት ገባክ አይደለ? ይዋጋት ሰናይት ይበስባታል ሞር ማለት ነው። አንተም ደግሞ እዚህ ጋር ታግዛታለህ። ገባክ አይደለ? የአንተ ማገዝ ደግሞ እጅግ በጣም ወሳኝ ነው። አንተም ብቻ ሳትሆን ሌሎቹም ጭምር ሌላም ቤተሰብ ካለ ተጋግዛችሁ መጸለይ አብራችሁ ሁላችሁም በአጭሩ ህይወታችሁን እያስተካከላችሁ ነው መምጣት ያለባችሁ። ከአንድ ብርቱ ሁለት መድኃኒቱ እንደሚባለው ሁላችሁም ስትተጋገዙ እዛ ቤት ያላችሁ ወደ መንፈሳዊነት ስትመጡ ያኔ የበላይነት እናንተ ጋር ይመጣል ማለት ነው። የበላይነት ታገኛላችሁ። ግልጽ ነው አይደለ? አንዱ ይሄ ነው። እና በርቱ፣ ጠንክሩ። እግዚአብሔር ፍጻሜያችሁን ያሳምርላችሁ። እርፍ ይዞ ወደ ኋላ ማረስ የለም ይላል አይደል መጽሐፍ ቅዱስ። ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም። ስለዚህ እናንተ መርፍ ይዛችኋልና ወደፊት መገስገስ ነው። እሺ ማጠናከርን ያለባችሁ። መልካም። በተረፈ በርቱ። አመሰግናለሁ ወንድም አለም። እግዚአብሔር ውለታን ይክፈል። አመሰግናለሁ። አሜን ወንድም አለምዬ። እሺ ተራ ቁጥር 5 ወንድማችን ልግባ። ቁጥር 1 መጣሽ? እሺ ቀጥይ። እሺ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ውጡ። ሰራዊታችሁ ሰብስቡ። ቶሎ ሁላችሁም ውጡ። ከልጇም ውጣ፣ ከልጇም ከእናትየዋም ውጡ። እሷ ተዋት፣ ንግደላት በቃ። እና ምን ንገድላት? አይመለከትም፣ አትችልም። ሰራዊት ሰብስቡ። አንችልም። እሷ 19 ያለ አንችልም። በቃ ስንት ጊዜ ልንገድላት እኮ ሞክረናል። በሊቀ መልአክ በቅዱስ ገብርኤል ስም ውጡ። ሰራዊታችሁን ሰብስቡ። በቅዱስ አማኑኤል ስም ውጡላችሁ። አሁን ማለት እንደ እንጠይት በሽታችሁን አንሱ። እንደ ጉንዳ አድርቄያታለሁ። እንዳትንቀሳቀስ ምንም ስትነግራት እናተ ደግሞ 3-4 ቀን ናትና ከአመት ጀምሮ ዝም ብላ የምታስለቅሰው ሃይማኖቷን አስቀይሯት። በሽታችሁን አንሱና ተነሱ። አሳብዷት። ቶሎ ውጡ፣ ቶሎ ውጡ። ከእናትየዋ ተነሱ። ከእናትየዋም ከማጸኗ ከእናትየው ማጸን የራይሉ መንፈስ ደም የለመዳችሁ መናፍስት ውጡ ቶሎ። የመተት የጠንቋይ መናፍስት ቡዳም ውጡ። ራሳችሁ መጥታችሁ ታስገባታችሁ። ደግሞ ውጣ ትላላችሁ። ከልጅየውም ከእሷም ውጡ ቶሎ። አባቷም ያለን አባቷ አለን። በድንገት ልንገደው አስበነርን፣ ግን አልሞተም። ተነሱ ከአባቷ። ወንድሟ መኪና ገጨውን፣ ግን አልሞተም። ምንም ልንገድ ስናስብ ግን ጥላው ግድለታል ነው የምትንላከው። ሙሉ ቤተ ተነስ፣ ሰራዊትን ሰብስብና ውጣ ተብለና ምን ላከው። ግን እሱ 19 አለ 19 እሱ ነው ምስክር 12 እና 19 አለ። ቶሎ ውጡ። እናትናሽ ወንድሟ አንዴት ነተናንቃት ነው በመርኩስ ነው ምን ይሄዳል። ሰራዊታችሁ ሰብስቡ። ሰባበርኩ በቃ ቶሎ በአብ በወልድ በመንፈስ ቅዱስ ስም በሽታችሁንም አንሱ።
ከእናቷ ከትናሽ ወንድሟ እንዳይጋደል ብላ እኮ ወደ ልጇ እኮ ተሰብስባ የምትቀጠቀጥ አሁንም መቀጥቀጥ አቁማለች። ምንም አትቀም ብዙ አይተቀጠቅጥም። መቀጥቀጥ አቁማለች። ተስፋ ቆርጣለች። በቃ እግዚአብሔር የለም እንላላታለን በጆሮዋ ግን ጸሎት አታቋርጥም። እግዚአብሔር የለም በቃ ድንግል ማርያም አታማልድም። ስታማልድ ልጅስ ምን እንደምነው ማትመራት እንላላታለን በጆሮዋ እያመጣን 24 ሰዓት ሰራዊት ማልቀስ ቶሎ ማልቀስ በቃ ሃይማኖት አስቀይረ ተብለታ ጻማ አሸርታለሁ በላች። ከትናንትና ጀምራት እየበላት ነው ብላት ሃይማኖት አስቀይር ተብሎ የተላከው ከየት ነው? ከደብተራ ነው። አስክዳት በቃ ፈጣሪ የለም ብላ አስክዳት በቃ ከማን ነው? ከደብተራ ከኮነ ነው የምንመጣ። ከደብተራዋ በህልም እየተመሰልን እኮ እንመጣለን። እዙ ጠንቋይ አባቷ ቤተሰብ አለ አይደል? 3 4 አለው የቄስ ዘር ነው ጥበብ ነው እየተባለ ነው የሚወራ አይደል? የሚመጡ ሰራዊታችሁ ሰብስቡ ቶሎ ጥበብ ነው እሱ እየተመስለና በህልመ ሌሊት እያመጣ ያስፈራል። ድንግል ማርያም አትምርም አታማልድም። ምንም ቃል ኪዳን ያላትን ሰራዊትን ሰብስብ ቶሎ። በአጋስታ አለ በቅድስት ሥላሴ ስም ቶሎ ጡ። ሰዓት አታባክኑ ሰዓት ቶሎ ጡ። በሽታችሁን አንሱ ሙሉ ለሙሉ በሽታችሁን አንሱ። እያነሳን ነው ቶሎ ተሰብሰብ። በአብ በወልድ በመንፈስ ቅዱስ ስም በአብ ወልድ በመንፈስ ቅዱስ በኃያሉ በመድኃኒዓለም ስም በኃያሉ በቸር መድኃኒዓለም ስም በቅድስት ድንግል ማርያም ስም ኧረ ተው በ21 ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ እናደርጋት ለብሰልካ የስኩራ ማርያም ስለት እንዳታጋባ እናስተጓጉላታለን። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከጭንቅላቷ ያዝና ጭንቅላቷ ልቀን እስከምንሸኝ ድረስ ምንም ስራ ላንሰራ ከነምንሸኝ ድረስ ምንም ስራ ላንሰራ ከነ ሰራዊታችን በሽታችን አንስተን ሰራዊታችን ሰብስበን ደዌ በሽታችን አንስተን ሰራዊታችን ሰብስበን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ ወጥተን ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስርዓታችን ስንጠራ ቤት እናለን ምንም ስራ አንሰራም። ስንጠራ ቤት እናለን ስራ በየቀኑ በሊቀ መላእክት በቅዱስ ገብርኤል ስም አታቀጣ። ባለፈው እኮ ቀጣን። አሁንም ትቀጣላችሁ። ሌላ ቅጣት ይጨመራል ገና በየቀኑ በሊቀ መላእክት በቅዱስ ገብርኤል ስም በየቀኑ በ19 እንሰግዳለን። በቃ እሱ ቅጣት ነው። አይቻልም። በሊቀ መላእክት በቅዱስ ገብርኤል ስም 19 ቢሊዮን በየቀኑ እንሰግዳለን። ለሊቀ መላኩ ለቅዱስ ገብርኤል ስም 19 ቢሊዮን በየቀኑ እንሰግዳለን። ስንጠራ ቤት እናለን ምንም ስራ አንሰራም። ስንጠራ ቤት እናለን ምንም ስራ አንሰራም። ስንጠራ ቤት እናለን ምንም ስራ አንሰራም። ልብ መልሱ ልብ መልስ። እግዚአብሔር ይገስጽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ በስመ ሥላሴ። እሺ እህት አለምዬ ወለተ ኪዳን ይሰማል? መልካም አይሽ አይደል? አሁን እዚህ ጋር መረዳት ያለብሽ ነገር ምንድን ነው ከተባለ ባክግራውንድ ህይወትሽን ማየት አለብሽ። ባክግራውንድ ህይወትሽ ምንድን ነው ከተባለ በጣም በሚያሳዝን ሁኔታ ጭምልቅልቅ ያለ ህይወት ውስጥ ነበረ የነበርሽው። ቤተሰቦችሽም እንደዛው
እንደገና ደግሞ ልጅሽ ከተወለደች በኋላ ደግሞ በጣም ብዙ ቦታ ዞረሻል አይደል? ጠንቋይ ቤትም ሄደሻል። እንደገናም ደግሞ ወደ ጸበል አንዴ ወደ ጸበል አንዴ ወደ ጠንቋይ። ውይ ይሄ ደግሞ በጣም ከባድ ነው። በነገራችን ላይ ወንድሞች እንዲህ አይነት ነገር በጣም ከባድ ነው። እግዚአብሔር አምላክ እንዲህ ብሎ የለ ለእግዚአብሔርና ለገንዘብ መገዛት አትችሉም አላለ? ቅዱስ ጳውሎስም አንደኛ ቆሮንቶስ ምዕራፍ 10 ላይ ምን ይላል? የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። አንደኛ ቆሮንቶስ 11 አንዴ ወጣ አንዴ ገባ። መንፈሱም ሲናገር ነበረ ቅድም። አንዴ ወደኛ ትወስዳላችሁ፣ አንዴ ለኛ ትሰጡናላችሁ፣ እንደገና መልሳችሁ ከኛ ትወስዳላችሁ። አይሻልም? ይሄ እንዲህ አይነት አካሄድ ያኔ ከባድ ነው። አሁን እዚህ ጋር ስለዚህ እነኚህ መናፍስት ደግሞ አርፈው አይቀመጡም፣ ይዋጋሉ ማለት ነው። በደንብ ነው የሚዋጉት እስከ መጨረሻው። ሁለተኛ ደግሞ ዛሩ ገና ከጽንስ ጀምሮ ነው አይደል ሲፈታተን የነበረው። ከጽንስ ጀምሮ ያኔ ከተወለደች ጀምሮ ራሱ እንዴት እንደተወለደች ሲናገር ነበረ። በቤተ ክርስቲያን ስርዓት በጣም በተለይ ለሌሎቻችሁ እህቶቼ ወንድሞቼ እዚህ ጋር መመከራችሁ ነገር ፕሊስ ልጅ ከመውለዳችሁ በፊት አስቀድማችሁ ጸሎት አድርጉ። እሺ ምን አድርጉ አልኳችሁ? ጸሎት ማድረግ። እንደዚህ ብናደርግ እህት ወንድሞች እንዴት የተባረከ ልጅ እንደሚሰጠን ፈጣሪ በሩካቤ ስጋ ራሱ ከመገናኘታችን በፊት ሱባኤ ገብተን እግዚአብሔር አምላክን ተማጽነን ጌታ ሆይ ልጅ ስጠኝ ብለነው ደስ የሚያሰኝን ልጅ አንተን ደስ የሚያሰኝ በህይወት ዘመኑ አንተን የሚያገለግል ለአንተ የሚገዛ አንተን የሚያገለግል ልጅ ትሰጠኝ ዘንድ እማጸናለሁ ብለው ባልና ሚስት ሱባኤ ገብተው ከሱባኤ መልስ ከዛ በኋላ ቅዱስ ቁርባን ተቀብለው በሩካቤ ስጋ ቢተዋወቁ በእውነት እግዚአብሔር አምላክ የተቀደሰ ልጅ ነው የሚሰጣቸው። ቅዱስ ሰው ነው የሚወልዱት። ቅዱስ ሰው የተባረከ። ከዛ ካሳደጉት በኋላ ደግሞ ካደገ በኋላ ደግሞ የለም እንትን እያደረጉ ማን ነው ስትጸንስ ራሱ እናቲቱ ከጸነሰች በኋላ ራሱ ሊቀ መልአክ ቅዱስ ጽንስ ጠባቂው መልአክ ቅዱስ ሩፋኤልን እየተማጸኑ ጽንሱን ጠብቅልኝ እያሉ ለእመቤታችን ቅድስት ድንግል ማርያም አርጋ ሰኔ ጎልጎታውን እያደረሰች በጸበል ውሃ እየጠጣች እንደገና ደግሞ ከጸነሰች በኋላ ራሱ ቅዱስ ቁርባን እየተቀበለች ያ እናቲቱ ማለት ነው። እሁድ ቀን እየሄደች አቤት እንዴት የተባረከ ልጅ መሰላችሁ የሚሰጠው ፈጣሪ። ያ ሰው የተወለደው ሰው ለቤተሰቡ ብቻ አይደለም ለሀገርም ጭምር ይተርፋል። የሚወለደው ልጅ ለወገን፣ ለዘመድ፣ ለሀገር ሁሉ ጭምር ይተርፋል። ከራሱ አልፎ ለሌላው መድኃኒት ይሆናል ያ ሰው። እንዲህ አድርገን ብንወልድ ኖሮ እህት ወንድሞች የት በደረሰ ነበር። የብዙዎቻችን ህይወት ግን በጣም ነው የሚያሳዝነው። ገና መሰረታችን ጋብቻው ራሱ በጣም ብልሽት ያለ እንዲሁ ዝም ብለን ብቻ ወደድኩሽ እንባባላለን፣ እንዳራለን። ከዛ በኋላ ከጽንሱ ጀምሮ አጋንንቱ ይቆጣጠረዋል ማለት ነው ያን ልጅ። ከዛ ፈተና እንኳን በረከት ይዞ የሚመጣ ልጅ ሆነን ይቅርና ፈተና ይሆናል ማለት ነው። ተቃራኒ ነው የሚሆነው። አሁን ቅድም የነገርኳችሁ ነው የለም ተቃራኒ ነው ህይወት ይኖራል። ለሀገር ለወገን የሚጠቅም ሳይሆን አገር ወገን የሚበጠብጥ ይሆናል ማለት ነው። እናስቡት። ለብዙዎች በነፍሳቸው ለመጥፋት ምክንያት ይሆናል ማለት ነው የሚወለደው ልጅ። እና ምን ያክል ልጅን ገና አይደለም ከጽንስ ገና ከሩካቤ እንኳን በሩካቤ ስጋ ከመታወቅ በፊት ምን ያክል ጥንቃቄ ማድረግ እንዳለብን ምን ከሩካቤ ብቻ ገና ጋብቻ ራሱ ሲመሰረት ጥንቃቄ ማድረግ እንዳለብን ተመልከቱት። ዛሬ አሁን ቤተክርስቲያን ሰው አላጣችም? ነገሩኝ እስቲ ወንድሞች፣ አላጣችም ሰው? እስቲ የሃይማኖት አባቶችን ተመልከቱ። ምዕመኑን የሚመሩ ወይስ የሚያጠፉ? አብዛኛው ማለት ነው፣ ሁሉም አላልኩኝም። አብዛኛው መሪ የሃይማኖት ምዕመንን የሚያጠፋ ወይስ የሚያለማ? የሚያጠፋ ነው አይደል? ወደ ሌላ ነገር የሚወስድ ነው። ምሳሌ የሚሆን ወይስ ለመጥፋት ምክንያት የሚሆን? ለመጥፋት ምክንያት የሚሆን። ምክንያቱም ለምን? ትዳሩ ነዋ። አጋንንት እኮ በጣም ትኩረት አድርጎ የሚሰራው ምን ላይ ነው ታውቃላችሁ? የሰው ህይወት ላይ፣ ትዳር ላይ እኮ ነው የሚሰራው።
ምክንያቱም ነገ ጳጳስ የሚሆነው ከትዳር ነው የሚገኘው። ጳጳስ የሚሆን ትውልድ የሚገኘው ከትዳር ነው። መንግስት የሚሆነው ትውልድ የሚገኘው፣ ባለስልጣናት የሚገኙት ከትዳር ነው። መነኩሴ የሚገኘው ከትዳር ነው። ባህታዊ የሚገኘው ከትዳር ነው። በጣም ትልቅ ትኩረት ሰጥ የሚሰራው ትዳር ላይ ነው። ያበላሸዋል ገና ትዳሩን። በዝሙት እንድንጋባ እንድንዋለን ነው የሚፈልገው። ለምን ይመስልሻል እህቴ? እዛው አረብ ሀገር ላይ ያለሽ፣ ስደት ላይ ያለሽ አግቢ፣ እዚሁ ችግር የለውም፣ እዛ ሄደሽ ትቆርቢያለሽ። እንደዚህ አይነት ሀሳብ የሚያመጣው ለምን ይመስልሻል? ሊያበላሽሽ እኮ ነው። ሊያበላሽ እኮ ነው። አንቺም ብቻ ሳይሆን ከአንቺ የሚወለደውንም የነገውን ትውልድ ጭምር ሊበክል ስለሚፈልግ እኮ ነው። ለምንድን ነው ቤተክርስቲያን የምጨቀጭቀው? ሁሌ አረባካችሁ ልጆቼ ኑ ወይ በቁርባን ልዳራችሁ ወይ በተክሊል ልዳራችሁ እያለች ሁሌ የምትለምነን ለምን ይመስላችኋል? የነገው ትውልድ እንዳይበላሽ እኮ ነው። የነገው ትውልድ እጃችን ላይ ነው የሚገኘው፣ እጃችን ላይ ነው ያለው። እና ተመልከቱ፣ ቅድም ስለሰማዊ ነው ገና ከጅምር ምን ያክል እንደተቆጣጠረ። አሁን ያንቺን ልጅ ቅዱስ አማኑኤል ብለሽ ስለጠራሽ ነው እንጂ ይገላትም ነበረ። አስቢ። እና ከዛ አንጻር ነው። እንደገና ደግሞ ከተወለደች በኋላ ደግሞ አንዴ ወደ ጠንቋይ፣ አንዴ ወደ ጸበል። ታዲያ እነኚህ መናፍስቶች ይገባሉ፣ እልህ አስጨራሽ ውጊያ ያካሂዳሉ ማለት ነው። እልህ አስጨራሽ ውጊያ ያካሂዳሉ። እና ከዛ አንጻር ነው የታለምዬ አሁን ምስቅልቅል አይነት ፈተና ውስጥ የገባሽው በዛ ምክንያት ነው። እና ምንድን ነው ታዲያ አሁን ማድረግ ያለብኝ? ወደ ፈጣሪ መመለስሽ መልካም ነው። ጸሎት መጀመርሽ መልካም ነው። መንፈሳዊ ሕይወት መጀመርሽ፣ መስገድሽ፣ መጸለሽ መልካም ነው፣ ጥሩ ነው። ቀጥይበት። አሁንም የሚደገፍ ነገር ነው። ግን አንድ ነገር እመኚ እህቴ፣ የጌታ ፈቃድ ይሁን ብለን ዝም አልን የተባለው ቃል ምንኛ ደስ ይላል። የሐዋርያት ሥራ ምዕራፍ 21 ቁጥር 14 ላይ ልልሽ የፈለኩት ነገር አንደኛ አንድ ሰው እንደዚህ ህይወት ውስጥ ገብቶ እዚህ ደረጃ ላይ ከደረሰ ምን ማድረግ አለበት? አሁን ሲነቃ ሲባንን ያ ሰው ንስሐ መግባት፣ ስጋው ደሙ መቀበል፣ ቋሚ መንፈሳዊ ሕይወት መጀመር። ይሄን ካደረሽ መልካም። አሁንም ግን ልጅሽን የሚፈታተኑ ከሆነ እነኚህ መናፍስቶች እየተፈታተኑ ነው። በእርግጥ እናትሽ ላይ ማድሮ ቅዱስ ቁርባን እንድትቀበል ማድረግሽ መልካም ነው። ግን ቶሎ ቶሎ ደግሞ እንዳትቀበል እየተፈታተነ ነው። ምን እያደረገ? እናትሽን ያለ ጊዜዋ ያለ እድሜዋ የወር አበባ እንድታይ እያደረገ ከቤተ ክርስቲያን እያስቀረ፣ መተቱም አብሮ በላይ እየተላከ እና ምንድን ነው ማድረግ ያለብሽ? ከአንቺ የሚጠበቅብሽን አድርጊ። ወለተ ኪዳን ከአንቺ የሚጠበቅብሽን አድርጊ። አሳልፈሽ ሰተሻል፣ ጥሩ ነው። አሳልፈሽ ሰተሽ ደግሞ አሁን ልጅሽ እንዲጠበቅልሽ፣ የበለጠ እንዲጠበቅልሽ ምን ማድረግ? እንዲቆርቡ ምከራቸውንም ደጋግሞ ቶሎ ቶሎ ያቁርቡ። አንዷ በወር አበባ ምክንያት እንኳን ብትቀር ሌላኛዋ ደግሞ ተቀበላ እንድታቆርብ ማድረግ። እንደዛ ማድረጉ መልካም ነው። አሁንም ቀጥይበት። ሌላው ደግሞ ጥበቃውን እንዲያጸናልሽ በስሙ መባ ማስገባት። ለምሳሌ በቅዱስ አማኑኤል ስም፣ የቅዱስ አማኑኤልን ስም ጠርተሽ አይደለ ከሞት እንድትተርፍ ያደረግሽው አይደለም እህቴ? ንገረኝ እስቲ። ስለዚህ በቅዱስ አማኑኤል ስም አሁንም መባው ማስገባት። ቅዱስ አማኑኤል የአንተ ልጅ ናት፣ አንተ ነህ የሰጠኝ። ባለማወቅ በእርግጥ በድያለሁ። አንተ የሰጠህን ልጅ ለጠንቋይ አሳልፌ በመስጠቴ በድያለሁ አምላኬ። እባክህ ግን የቀደመ በደሌን አታስብብኝ። እኔ ብበድል እሷ አልበደለችምና እባክህን ይቅር በልና ልጄን አትርፍልኝ እያልሽ ተማጸኝ። ጌታ ሆይ በሕይወት እንድትቆይ ፈቃድ ከሆነ በሕይወት አቆይልኝ። ግን የአንተ ፈቃድ ካልሆነም ደግሞ አምላኬ ሆይ መንግስተ ሰማይ እንድትወርስ አድርግልኝ። ግልጽ ነው አይደለም? የመንግስት ወራሽ ልጅ አድርግልኝ። ልክ የቅዱሳን ሕይወት እስቲ እናስታውስ። ነአኩቶ ለአብ እንደዚህ አይደል አደረገው? ልጁ ካደገ በኋላ ገዳማትን የሚያቃጥል ቤተክርስቲያን የሚዘርፍ ሆኖ ሲያየው ምን ነበረ? ምን ብሎ ነው የጸለየው? እስቲ ንገሩኝ። ነአኩቶ ለአብ አድጎ እንዲህ የሚያጠፋ ከሆነ ምን አድርግልኝ ነው ያለው? እስቲ ንገሩኝ። አድጎ የሚያጠፋ ካደገ በኋላ ለቤተ ክርስቲያን ጸር የሚሆን ከሆነ ምን አድርገው? ውሰደው አይደል ያለው? ውሰደው፣ ደምር፣ ከሄሮድስ ካስፈጃቸው ህፃናት ጋር ደምርልኝ አለው። እግዚአብሔርም ልመናውን ሰምቶ ወሰደለት።
አያችሁ አይደል? አሁን በመንፈሳዊ ያልነቃ ቢሆን ኖሮ ምን ነበር የሚለው? አትግደል ነው የሚለው። በቃ ይደግ በቃ። መንፈሳዊ ሰው ግን ከምድራዊ ህይወቱ ይልቅ ለመንፈሳዊ ለዘላለማዊ ህይወቱ ነው ለልጁ የሚያስብለት ማለት ነው። አንዱ ይሄ ነው። አሁንም ልጨምርላችሁ ከመጽሐፍ ቅዱስ ዳዊትን ማያውቀው አለ? የለም አይደል? ሁላችሁም ታውቁታላችሁ። ነብዩ ዳዊት፣ ቅዱስ ዳዊት በዝሙት ማንን ወለደ? ማንን በዝሙት አግብቶ ነበር? እስቲ ንገሩኝ። በዝሙት ሰውነቷን ስትታጠብ አይቷት ተመኝቷት ያገባት ማን ትባላለች? ስሟ ባሏስ ማን ነበረ? እስቲ ከእናንተ ደግሞ ልስማ። አንዳንዴ እናንተንም ላሳትፋችሁ። የአሮን ሚስት ቤርሳቤ። አሮን ቤርሳቤ፣ ስሟ ቤርሳቤ ትክክል። ግን ማን ነው ባሏ? አሮን ሳይሆን ጓደኛው ነው። ግን ስሙ ጠፋኝ እንጂ ጓደኛው ነው። ኦሪዮን ነው አይደል? ኦሪዮን ነበር የሚባለው። እና ቤርሳቤን አያትና ወሰደና አገባት በዝሙት። ይሄ ማልበቃ ብሎት ኦሪዮን በሰይፍ አስገደለ። ከዛ በቃ በሱ ቤት አሁን በደሉን ሸሽጓል። እግዚአብሔር ያላወቀበትም መስሎታል። ግን እግዚአብሔር ነብዩ ናታንን አስነሳና ወቀሰው። ወይኔ አምላኬ ይቅር በለኝ፣ በአንተ ፊት በደልኩ፣ ዝሙት ሰራውኝ ብሎ ዳዊት በጣም የነሳ ልብ ስላለው ተንከባለለ። ጌታ ወይ እባክህ ይቅር በለኝ አለ። ይቅር ብያለሁ፣ ግን የወለድከው ልጅ ምን ይሆናል አለው? ምን ይሆናል አለው? ይሞታል። አይ በዝሙት የወለደው ልጅ ማለት ነው። ይሞታል አለው። ለምን ገደለው? ለምን እንዲሞት? እኛ የዕለቱን ነው የምናየው፣ ፈጣሪ ግን የምኑን ነው የሚያየው? የዓመቱ የሩቁን ነው የሚያየው። ምናልባት ይሄ ልጅ እግዚአብሔር አይሳሳትም አይደል ወንድሞች? እግዚአብሔር አይሳሳትም። በስራ ሁሉ እግዚአብሔር ስራው ድንቅ ነው። አንተ በስራ ሁሉ ጻድቅ ነህ ይላል መጽሐፍ ቅዱስ። ምናልባት ይሄ ልጅ ካደገ በኋላ ለብዙዎች መጥፋት ምክንያት ቢሆንስ? አያችሁ አይደል? ለብዙዎች መጥፋት እኮ ምክንያት ሊሆን ይችላል። ምናልባት የዚህ ልጅ ከማደጉ ይልቅ መሞቱ የሚጠቅም ቢሆንስ? ለዛም ነው እግዚአብሔር አምላክ ያ ልጅ እንዲሞት ያደረገው፣ ፈቃዱ ስለሆነ ማለት ነው። ግን ዳዊት ምን አደረገ? እስቲ ንገሩኝ። ጌታ ሆይ አይሆንም እንዳይሞት ብሎ ጸለየ፣ ሱባኤ ገባ፣ ማቅ ለበሰ፣ ተንከባለለ አመድ ውስጥ። ግን ፈጣሪ አተረፈው ወይስ ሞተ? ገደለው? ንገሩኝ እስቲ። ምንድን ነው የሆነው? ልጁ ሞተ። ከዛ በኋላ ሞተ እኮ ልጁ እያሉ ሲያንሾካሽኩ ዳዊት ይሰማል። ይሰማችኋል? ድምጼ ይሰማል? ይሰማል። እና ሞተ ሲባል እያሉ ሲያንሾካሽኩ ሰማ ዳዊት። አልነገሩትም እኮ ሞተ እኮ የዳዊት ሲባል ሰማ። ሞተ እንዴ አለና ዳዊት ከአመዱ ተንከባለለና ማነው ከወደቀበት ተነሳና ንጹህ ልብስ ለብሶ ፊቱን ተቀባብቶ ተቀመጠ። ከዛ ገረማቸው። እንዴ ንጉሶ ያሉት፣ አቤት ያኔ ከመሞቱ በፊት በጣም እያለቀስክ ነበረ፣ እየተማለልክ ነበረ እግዚአብሔር አምላክህን። አሁን መሞቱ ስታውቅ ደግሞ ተጽናንተ ዙፋን ላይ ተቀምጠሃል፣ ደህና ሆነ አሉት። ከዛ ዳዊት እንዲህ አለ፣ በእውኑ እንግዲህ እመልሰው ዘንድ ይቻለኛልን? እኔ ወደ እርሱ ሄዳለሁ እንጂ እሱ ወደ እኔ አይመለስም። መጀመሪያማ የተንከባለልኩት ያለቀስኩት ፈጣሪ እንደው በህይወት ቢያተርፍልኝ ብዬ ነበረ። ነገር ግን የእሱ ፈቃድ አልሆነም፣ ወሰደው። ስለዚህ እኔ የፈጣሪን ፈቃድ እቃወም ዘንድ እኔ ማን ነኝ አለ። የፈጣሪ ፈቃድ ልጁ እንዲኖር ሳይሆን እንዲሞት ከሆነ እኔ ማን ነኝ አለ። እዚህ ጋር ምንድነው የምትማሩት? የፈጣሪን ፈቃድ አሜን ብሎ መቀበል አይደለም ነው? አይደለም ነው ወንድም። የፈጣሪን ፈቃድ አሜን ብሎ መቀበል። ጌታዬ ከኔ ይልቅ አንተ ታውቃለህ። እኔ ስለ ራሴ ከማውቀው፣ እኔ ስለ ልጁ ከማውቀው በላይ አንተ ስለ ልጁ ታውቃለህ። አንተ የፈቀድከው ይሁን፣ አንተ የወደድከው ብሎ ዳዊት አሜን ብሎ ተቀበለ። ከመሞቱ በፊት ግን እንዲድን የቻለውን ጥረት አደረገ ዳዊት። ሱባኤ ገባ ማለት እኮ ነው። አመድ ውስጥ ተንከባለለ፣ ማቅ ለብሶ መጸለዩ ሱባኤ መግባቱ ነው። ልጁን እንዲያተርፍለት ተማጸነ። ግን
ተቀባይነት አላገኘም። ፈጣሪ የሚያዩ የሩቁ ነዋ። ወሰደው እና ለእህቴ ለማሾ ወለተ ኪዳን የምጠይቅሽ ነገር አንቺም ልጅሽ በህይወት እስካለች ድረስ የምትችውን አድርጊላት። የምትችውን በቃ አቅምሽ የፈቀደውን ማቁረብሽ መልካም ነው። ቀጥይበት። አሁንም አበረታታሻለሁ። አሁንም ደግሞ እግዚአብሔር አምላክ ጠበቃውን እንዲያጸናላት መባ አስገቢ። የምትችውን አድርጊ። እግዚአብሔር አምላክ በህይወት እንዲያተርፍልሽ አንቺም ተማጸኝ። ግን በጣም አንድ መጥፎ ነገር እየሰራ ነው አንቺ ጋር ያለ ክፉ መንፈስ። ይሄ ደግሞ አደገኛ ነው። ከዚህ ድርጊትሽ ተቆጠቢ እህቴ። ምን እያደረገ ነው ካልሽኝ፣ ተስፋ የማስቆረጥ ሀሳብ እያመጣን እያሳደረብሽ ነው። ይሄ ደግሞ በጣም ከባድ ነው እህቴ። ተስፋ መቁረጥ ትልቅ የእምነት ጸር ነው። ሰይጣን ደግሞ በጣም የሚደሰተው እኛ ኃጢአት ስንሰራለት እኮ አይደለም፣ ተስፋ ስንቆርጥ በቃ አልድንም የሚል ደረጃ ላይ ስንደርስ አቤት ያለው ደስታ፣ አቤት እንዴት እንደሚደሰት ተስፋ ስንቆርጥለት በቃ አንድንም ስንል። ይሄ ሰይጣንን ከምን ጊዜውም በላይ ማስደሰት፣ እግዚአብሔርን ደግሞ ማሳዘን ነው። ከዚህ ድርጊት ተቆጠቢ እህቴ። ሰንፈሻል። ተስፋ እያስቆረጠሽ ነው። እንዴ በጾምም እኮ አስበላዋት አለ። አንድ እርምጃ እኮ ሰለጠነብሽ እህቴ። ጾሟን አሻርኳት አለ። እውነቱን ነው? እስቲ ንገሪኝ፣ ከአንቺው ልስማ። አስበልቶሻል? ይሄ እኮ አንድ እርምጃ ሰጠሽው፣ አጠነከርሽው እኮ። ከትናንትና ጀምሮ እንደምንም እንደሰወረን ጸጉሬ ለራሱ ቆርጬ ሙሉ ለሙሉ ቆርጬ። ተመልከች። አሁን እዚህ ጋር ይሄን እንዴት ጉልበት አገኘ? እስከ መሰወር እንዴት ጉልበት አገኘ ከተባለ ተስፋ የመቁረጥ ጭላንጭል አሳየሽዋ። እችን ሲስተም ውሻ በቀደደው ጅብ ይገባል እንደተባለው እኮ ነው። ትንሽ ጥንካሬ የሚሆነውን ጉልበት ሰጠሽው። ይሄ እቺ ተስፋ መቁረጧ ለሱ ጉልበት ይሰጠዋል። ያንሾካሹካል። በሊናሽ ደግሞ የሚያንሾካሹከው ለምንድን ነው? ተስፋ እንድትቆርጭለት። ገና ሲያንሾካሹክ እግዚአብሔር የለም እንደዚህ ያለ ሲለፈልፍብሽ አንቺ ስነ ስርዓት ያዝ። ይሄ ያንተ ሀሳብ ነው እንጂ የኔ ሀሳብ አይደለም። በመድኃኒዓለም ስም ዝም በል ጸጥ በል እያልሽ መቀጥቀጥ፣ ስራን አቁም። ከዛ ወደ አምላክሽ፣ ከአቅም በላይ ሲሆን ደግሞ ወደ አምላክሽ ትጮዋለሽ። ጌታዬ መድኃኒዓለም በውስጥ የሚለፈልፈውን ጸጥ አድርግልኝ። ቅዱስ ገብርኤል ሆይ የእሳት ሰይፍን አንሳ፣ ዝም አትበል ስትዩ ይቀጣቸዋል። ስነ ስርዓት ያስይዛቸዋል ማለት ነው። ይሄን ማድረግ ያስፈልጋል እህቴ። እጅ ሰጠሽው እኮ የተወሰነ ቦታ ለቀሽለታል ማለት እኮ ነው። ይዞታሽን የተወሰነ ስቴፕ ፈቀቅ አድርጎሻል፣ ነጠቅ አድርጎሻል ማለት ነው። ይሄ አደገኛ ተግባር ነው እና እህት አለምዬ ጾምሽን ምንም እንኳን ቢያሽርሽም አሁንም ቀጥለሽ ጹሚ፣ ወደኋላ እንዳትይ። ግልጽ ነው አይደለ? ቀጥለሽ ጹሚበት። ምናልባት የጽጌ ፈቃድ ጾም ከሆነም ቀጥይበት። አሁንም መቀጠል ትችያለሽ። የንስሐ ጾም ከሆነም ደግሞ ለንስሐ አባትሽ ነግረሽ አባቴ የሰጡኝን ቀኑና አፍርሻለሁና እግዚአብሔር አምላክ ንስሐ እንዲቀበለኝ አሁንም ቀጥለው ጾም ቀኑና ይስጡባቸው። በቀኑና ላይ ይሰጡሻል። ከዛ በኋላ ቀኑናሽን መፈጸም አለብሽ። እጅ ግን እንዳትሰጪ። በመንፈሳዊ መንገድ ላይ ተሰነካክለ ብትወርቅ ድጋሚ ተነስተ መጓዝ እንደማትችል ሆነ ተስፋ አትቁረጥ። ዲያብሎስ በእርምጃዎች ስለሚቀና ሊያደናቅፍ ይፈልጋል። እንቅፋቱ ግን ተስፋ ወደ መቁረጥ ሊያደርስ አይገባም ወንድሜ። ተስፋ ወደ መቁረጥ ሊያደርስሽ አይገባም። እና እህት አለምዬ ሰይጣን ምንም እንኳን እንደዚህ አይነት እርምጃዎችን ቢወስድ አንቺ ግን በመድኃኒዓለም ኃይል ተማምነሽ ቀጥይበት። ግልጽ ነው አይደለም? ወደኋላ እንዳትይ፣ አጠናክሪ። ይልቁንም ተበቀዩ። ግን የፈጣሪን ፈቃድ ተከታይ። እሺ ጌታዬ እንደ ፈቃድ በይ። የምትችውን አድርጊላት ለልጅሽ። እንደው ብትሞት እንኳን የፈጣሪ ፈቃድ ነው። ጌታዬ እንደ ፈቃድ በይ። ግልጽ ነው አይደለም? አንቺ ስለ ራስሽ ከምታቂ ስለ ልጅሽ እኮ ከአንቺ በላይ እኮ እሱ እኮ ያስባል። መድኃኒዓለም ያስባል። ከመድኃኒዓለም በላይ ለልጅሽ ማሰብ ትችላለሽ እንዴ? እስቲ ንገሪኝ እህቴ። ከሱ በላይ ትጨነቂላታለሽ? እንደዛ ብለሽ ነው የምታስቢው እህቴ? ከሱ በላይ ፈለገ ቢሆን ልትጨነቂ እኮ አትችይም። ካለመኖር ወደ መኖር እኮ ያመጣት እሱ ነው። በአንቺ በኩል እንድትወለድ አደረጋት እንጂ እኮ በሌላ በኩልም ከፈለገ እኮ እሷን እንድትወለድ ማድረግ ይችል ነበር። ግልጽ ነው አይደለ?
እና ከአንቺ የሚጠበቀው ማድረግ የምትችው ማድረግ እንጂ መጨነቅ አይደለም፣ ተስፋው መቁረጥም አይደለም። ይህን ይመስላል። ዳዊት እኮ እንዲህ ብሏል፣ ከመንፈስ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? አምላኬ ወዴት ነው የምሸሸው ከአንተ? አንተን ማመስገን አቁሜ ወዴት ነው የምሄደው? አምላኬ አንተን ማመስገን አቁሜ ወዴት ነው የምሄደው? ወደ ሰማይ በወጣ አንተ በዚያ አለ፣ ወደ ሲኦል ቦርድ በዚያም አለ። እንደ ንስር የንጋትን ክንፍ በወስድ እስከ ባህር መጨረሻም ብበር በዚያ እጅ ትመራኛለች፣ ቀኝም ትይዘኛለች። በውኑ ጨለማ ትሸፍነኛለች ብል ሌሊት በዙሪያዬ ብርሃን ትሆናለች። ወዴት አምላኬ? መሸሸጊያዬ እኮ አንተ ነህ። እንደዚህ እያልሽ ነው መማፀን ያለብሽ። ግልጽ ነው አይደል? ምድር እኮ ተና ላተንም ብትል ማንን ነው የምትጎዳው? ራሷን እኮ ነው የምትጎዳው። ድርቅ ነው የሚመታት። ለራሷ ድርቅ እንዳይመታት ማትነን አለባት ምድር። የምታተነው ተን ነው፣ ዝናብ ሆኖ መጥቶ የሚያረሰርሳት። የአዳምና የሔዋን መንፈሳዊ ፊልም አይታችኋል ወንድሞች? አዳም ቃየልን ስለ እግዚአብሔር ሲያስተምረው ውሃ ውስጥ ደፍቆት ነበረ። ከዛ ታፍኖ ቃየል ድንገት ይወጣል። አዳም እንዲያለው እግዚአብሔርን ልክ ውሃ ውስጥ ስትገባ ምን ፈልገ ነበር አለው። አየር ፈልጌ ነበረ። ውሃ ውስጥ ስትገባ አየር እንደፈለግከው አንተም እግዚአብሔርን በሕይወት ዘመን መፈለግ አለብህ። ቢገርል እንኳን እሱ መፈለግ አለብህ አለው። ምክንያቱም ተስፋ ህልውና እሱ ስለሆነ አለው። እውነት ነው። ኖረንም ሆነ ሞተን የእግዚአብሔር ነን። የአባ ኖብ መንፈሳዊ ፊልም ላይ የምተናገረው ቃል ኖረንም ሆነ ሞተን የልዑል እግዚአብሔር የመድኃኒዓለም ነን እና አንድ የምንማረው ትምህርት ይሄ ነው። ስለዚህ እህቴ ተስፋ እንዳትቆርጪ፣ ወደፊት ተጓዥ። እሺ፣ ይሄንን ነው የምመክርሽ። እሺ ወንድማችን ቃለ ሕይወት ቃለ በረከት ያሰማን። አሜን አሜን አሜን። እታለምዬ ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30 60 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። እታለምዬ አሁን ሰዓቱ በጣም ሄዷል። 12 ሰዓት ከሩብ እያለ ነው። 12 ሰዓት ከሩብ እያለ ስለሆነ እንደ እግዚአብሔር መልካም ፈቃድ ነገ እንቀጥላለን መርሃ ግብራችን ማለት ነው። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30 60 100 የምናፈራ አድርገን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።